በልጅነቱ ለጠንቋይ የተሰጠ ኢትዮጵያዊ ወጣት ነው። የኔ አባት ሁሌ ቅዳሜና እሑድ ይሄዳል። እኔን የተቀበለው በእኔ ፈቃድ አይደለም። ሰንሰለት ይዘው መጡ። ያስሩ እንዳሰረኝ ጥሎኝ ሄደ። ከዚህ ለመውጣት የምትሞክር ከሆነ ይገልሃል። አመቺሳ ተወልዶ ያደገው እጅግ በጣም መንፈሳዊነት የራቀው ሰዎች በብዙ አይነት ኃጢአት የተተበተቡበት መንደር ውስጥ ነው። የአራዶቹ ሰፈር። ኦኬ። ከቆመ በግ ላይ ሳምባ ይሰረቃል። ከዛ ነው ዩኒቨርሲቲ ካምፕ የሌብነት። ሲሰርቁ ትሰርቃለህ። ስልጣን ቦታ አባት ለልጁ ጠላት ይሆናል። እግዚአብሔር ያልታዘዘ ሄኖክ ቢባል ደስ ይለኛል። ብዙ ሰው ብቻውን መሆን አይወድም። ብቻህን ስትሆን ፈጣሪን ታገኘዋለህ። የሚቀድመውና የሚዘገየውን አላወቅም። በምን ላይ መጽናት እንዳለብን ማን እንደሚቀድም አላውቅም። ታግባ እያልኩት አባቴ አረፈ፣ ሞተ። ሞቱን እኔ ወድጄዋለሁ። እንኳን ደህና መጣ። እንኳን ደህና ቆይ። ስላገኘው ደስ ብሎኛል። ቅድም ኦፍ ካሜራ እያወራን ሁላችንንም የመጣንለትን ዓላማ እየኖርን አይደለም፣ የዓላማ ግን ከላይ ተጽፏል ለነበረ ሰዎች እዚህ ምድር ላይ ምንድነው የምንሰራው? ለምንድነው የመጣ ነው? እንግዲህ አመሰግናለሁ። በመጀመሪያ ያው ከሁሉ የሚቀድመው አንድ ጉዳይ አንድ ነገር ሲፈጠር በቴክኖሎጂ ምን በምን ሲፈጠር መጀመሪያ የተፈጠረለትን ፐርፐዝ ማወቅ ነው። ቢላ ምን እንደሆነ የማያውቁ ሰዎች ቢላ ያለበት ብትጥልላቸው ምን ሊያደርጉት ይችላሉ? አያውቁትም። ያን ካወቁ ግን ያው የሚቆረጠውን ይቆርጡበታል ማለት ነው። ስለዚህ ለሰው ልጅም ያው የመጀመሪያው መሰረቱ አፈጣጠሩና ለምን እንደተፈጠረ ማወቅ አለበት። ከዛ በኋላ ህይወት ሁሉ ቀላል ነው ማለት ነው። ማብራና መጥፊያውን ካወቅ ኦን ኦፍ ታደርገዋል። ቀላል ነው። እኛ ደግሞ አሁን ያለን የዚህ ዘመን ሰዎች ያንን ነገር ሰው ስንወለድ እንደተወለደ ልናውቅ አንችልም። ህፃናቶች ነን። ያ ኃላፊነት በአደራ ልጆች የእግዚአብሔር ስጦታዎች ናቸው ይባላልና ለቤተሰብ ተሰጥቷል። ከቤተሰብ ከፍ ሲል ለማህበረሰብ፣ ከዛ ለሃይማኖት አባቶች ተሰጥቷል። ይህንን የማስረዳት ነው የአንዲት የወላጅ ድርሻ። ያን ማስረዳት ነበር። እንዳለመታደል ሆኖ እንዳልል ያ ሳይሆን ዘመን ነውና የትንቢት ጊዜ ነውና በዛ ጊዜ ውስጥ እኛ ያንን ነገር ሲያስረዱን ስናይ አላደግንም። ለምን እንደተፈጠርን፣ ማን እንደፈጠረን፣ እውነተኛ አባትና እናቶቻችን ማን እንደሆኑ፣ መንገዳችን እንዴት መሆን እንዳለበት፣ ችግሮች ሲገጥሙ እንዴት እንደምንፈታ፣ ከምንም በላይ ክፉና ደጉን የምንለይበትን ጥበብ ከልጅነት ጀምሮ ሳንይዝ አድገናል ማለት ነው። ያንን በመሆኑ ደግሞ ያው አሁን የምታየው ክፉና ደጉን ያለየ ሰው ደግሞ ያው ወደ ውስጥ ማየት አይችልም። ወደ ውስጥ ካላየ ደግሞ በውስጡ ያለውን ነገር ትክክለኛ ስሜቱን እንኳን አያውቅም። ጠላትና ወዳጁን መለየት አይችልም። በዚህ ውስጥ አሁን የተደረሰን የሰው ልጅ ማስተዋሉን አጣ። የሰው ልጅ እንደ እንስሶች መሰለ የተባለው ዘመን ቅዱስ ዳዊት መንፈስ ቅዱስ በሱ አድሮ የተናገረው ዘመን ይሄኛ ዘመን። የሰው ልጅ ክብሩን አላወቀምና እንደ እንስሶች ሆነናል። እርስ በርስ የምታየው ነው ሁላችንም። ያወቁት ደግሞ ለማስረዳት ጊዜው አልፈቀደም። ሁሉም በገባው ልክ ይጮሃል። እውነትን ስለምን የተለያየ መንገድ የዲያብሎስን ፈተናዎች ምንም ልትገልጥ የምትሞክርባቸው መንገዶች አሉ አይደል? ሰው እንደገባው ግን ያንን ለመረዳት ደግሞ ያ ከስር ሁሉም ችግር አለበትና ያንን ፐርሰናል የሚመለከተው ሰው ካልሆነ በዛ ጉዳይ የተጠለፈ ሰው ከሆነ በዚህ በክፉ ስራ አንዱ ይጠላል፣ አንዱ ይወድሃል። በዚህ ውስጥ ያው አንድ ጉዳይ እየተፈጸመ እንኖራለን። ይህም በትንቢተ ሕዝቅኤል ላይ ያለ አንድ ነገር አለ። ልጄ ሆይ ሂድና ንገራቸው። እውነቱን ሳትነግራቸው ቢጠፉ የእነሱን ደም ካንተ እቀበላለሁ። ነግረሃቸው ግን ባይመለሱ ቢጠፉ እነሱ የመንገዳቸውን ፍሬ ያገኛሉ፣ አንተ ደግሞ ራስን ታድናለህ። ሶስት ነገር ነው ያለው። እግዚአብሔር የሰጠን ሄደ ለህዝቡ መስጠት አንድ ኃላፊነት ነው። የገባህን ማሳወቅ። ከዛ እነሱ ደግሞ ሰምተው መመለስ ይችላሉ። ሰምተው ካልተመለሱ የእነሱ እጣ ፈንታ ነው። አንተ ግን ካልነከርክ ደግሞ አንተ ትጠይቃለህ ይላል። እዚህ የተገናኘ ነው እናንተ በዛው ግን ለጠፉት አቅጣጫ ለማሳየት ጊዜ አለ። ለሁሉ ጊዜ አለው። የሰው ልጅ የተፈጠረበትን ዓላማ ካወቀ በኋላ የሚቀጥለው ምንድን ነው? ጊዜን ማወቅ። ዓላማው ግን ምንድን ነው? የሰው ልጅ የተፈጠረው ብዙ ስጦታዎች አሉት። ለአዳም የተሰጡት ሀብታት አሉ አይደል? ከነዚህ መካከል የሰው ልጅ የመጀመሪያው የተፈጠረው አንደኛ የተፈጠረው በፈጣሪው አምሳል። ያ የፈጠረው አምላክ የማይችለው ነገር አለ? የለም። ከዚህ ውጭ አንድ ነገር ብቻ ነው የሰው ልጅ መፍጠር አይችልም። ምን መፍጠር? ነፍስ። ከዚህ ውጭ ያለው ሁሉ ስልጣን ተሰጥቶታል፣ በክፉም በደጉ።
ይሄ ስለተሰጠው ማወቁ፣ ፐርፐዙን ማወቁ፣ ፈጣሪውን ማወቁ፣ የበጎና የክፋት መንገዱን፣ የእውነትና የውሸት መንገዱን መለየቱ ለምን ይጠቅመዋል? ሁሉ ግን ተፈቅዶልኛል፣ ሁሉ ግን አይጠቅመኝም ይላል ቅዱስ ጳውሎስ። ስለዚህ ብዙ መጥፎ ነገሮች አሉ የምታያቸው ተፈጥረዋል። እግዚአብሔር ከፈጠረው ነገር መጥፎ ነገር ኖሮ ሳይሆን ሰዎች፣ ሁኔታዎች፣ በየዘመናት ያለው የሰው ልጅ አስተሳሰብና ስልጣኔ አንዱን ክፉ አንዱን መጥፎ እያደረገ መጥቷል። በዚህ ውስጥ አንተ የሚመለከትህን ነገር ፈጽመህ ለማለፍ ያቺን የተፈጠርክለትን ዓላማ ስታውቅ ወይ ከቀናዎች ጋር ትቆማለህ ወይ ከጠማማዎች ጋር ትቆማለህ። አሁን ደግሞ ያው ጊዜው ያለንበት ጠማማው ክፋቱ ይበዛል እና ሰው ልጅ ለምን ተፈጠረ ከተባለ ፈጣሪውን መስሎ መማር ለማወቅ። አሁን ብዙ ትምህርቶች አሉ። ሰው ይማራል፣ ግን ተማረ ነው የምንለው። የመማር ትርጉሙ ለማወቅ ነው። ከዛ የሚቀጥል ነገር አለ። ካወቅክ በኋላ መማር ለማወቅ፣ አውቆ ለመስራት። ያ ያወቅከውን ነገር መስራት፣ መፈጸም፣ ፍሬ ማፍራት አለብህ። ከዛስ መማር ለማወቅ፣ አውቆ ለመስራት፣ ሰርቶ ምን ለማለት ነው? ለመክበር። ስለዚህ የሰው ልጅ ይማራል። ሲማር ክፉና ደጉን ይለያል። ክፉና ደጉን ሲለይ ደጉን መንገድ፣ መልካሙን መንገድ ይከተል። በዚህ ውስጥ ብዙ ፍሬ ያፈራል። በዚህ ፍሬው ደግሞ ምን ይሆናል? ይከብራል። አንድም በስጋ ይከብራል። መልካም መንገድ የያዘ ሰው ይከብራል። ፈተና ቢበዛ ያ ክብሩ የስጋ ብቻ አይደለም፣ ሰማያዊ ክብርም አለ ማለት ነው። ሰው በእግዚአብሔር አምሳል ሲባል አንዳንዴ ግራ ያጋባል። እግዚአብሔር አምሳል ሲባል የእግዚአብሔር አምሳል ምንድን ነው? ወይም እግዚአብሔር ማን ነው ቢባል? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ምንድን ነው የሚባለው? እግዚአብሔር፣ ስለ እግዚአብሔር ስናነሳ ሁሉም አሁን የራስ ትርጉም አለ። ያ ሁላችንም ማለት ነው። እንኳን እግዚአብሔር ለምሳሌ ቅዱስ ሚካኤል እንላለን፣ ወላዲተ አምላክ ቅዱስ ገብርኤል፣ ሁሉንም እንጠራለን። የሚገርም ሁሉም እወዳለሁ ይላል ቅዱስ ሚካኤል። የኔ የሚለው አለ። ሁሉም የየራሱ አይደል? ግን ምን ይሆናል? በግብሩ ይለያል። ያ ሰው የያዘው ቅዱስ ሚካኤል፣ እውነተኛው ቅዱስ ሚካኤል፣ እውነተኛው እግዚአብሔር ነው የሚለው በግብሩ ይለያል። ግብር ነው የሚለይ። በምን ይለያል? ምሳሌ ሌባውም፣ ውሸታውም፣ ዘረኛውም፣ ክፉም እኔ እግዚአብሔርን እወደዋለሁ ይላል። የእኔ እግዚአብሔር ይላል። እጅግ በሰው ልጅ ላይ ሊደረግ የማይቻለውን ነገር እያደረገ ያለው ሰው ቅዱስ ሚካኤል ከኔ ጋር ነው፣ ኢየሱስ ይሄ ነው ይላል አይደል? በቃ ያ ሰው ግብሩን ስታየው የእሱ የውሸት እንዱታ። ለምን? እውነተኛው ቅዱስ ሚካኤል፣ እውነተኛው ክርስቶስ፣ እውነተኛው እግዚአብሔር ከሆነ የእሱ እግዚአብሔር ያ የሚሰራውን ግብር እንዲሰራ አይፈቅድልን። አሁን ግን እኛ ለምን ተጠቀምናቸው? ለማሳመን የያዝነውን ነገር እንድንቀበሉን ሰዎች። ሰው ለምን ይምላል? ስለማንተማመን እንጂ እውነት ከሆነ እውነት በል ይላል፣ ሐሰት ከሆነ ሐሰት በል ነው ቃሉ። መተማመን የሚያመጣው ምንድን ነው? እውነተኛውን እግዚአብሔር ስትይዝ፣ እግዚአብሔር ማን ነው ስትል አንተ ውስጥ አለ። ሰው የሁለት ነገር ነው፣ ወይ ርኩስ መንፈስ ወይ መንፈስ ቅዱስ አለ በውስጡ። በጎ ነገር፣ መልካሙ ነገር፣ ቀናው ነገር የሚወጣው ከዛ ከመንፈስ ቅዱስ ነው፣ ከኋላው ክፋት ከሌለው፣ ወጥመድ ከሌለው። በዘመናት ውስጥ አሁን የደረስንበት ዘመን በመልካም ሰዎች የምትጠመደው ሰይጣን መልካም ሰዎችን ተጠቅሞ የሚያጠምደው ስለሚበዛ ማለት ነው። እግዚአብሔርን ማየት ስትፈልግ በአንተ ህይወት ውስጥ ነው የምታየው። በአንተ ህይወት ውስጥ ዕለት ዕለት ኑሮ ላይ አለ። ይሄ የምታየው የምትስበው አየር አለ። አንተ በህይወት እዚህ ድረስ መጥተሃል። በመጣበት ህይወት መንገድ ውስጥ ከአንተ የተሻለ አንተን የሚያስተምር ሰው አታገኝም፣ ምድር ላይ አታገኝም። ዋው! ለምን መሰለ? ያ ትምህርት የመጣው እግዚአብሔር ካንተ ጋር ስለሆነ ነው። ይህ ማለት እግዚአብሔር ክፉን ከሚሰራውም ሰው ጋር አለ፣ ሁልጊዜ አብሮት አለ። በልብ ይወቅሰዋል። ጠንቋይ አለ፣ ሌባ አለ፣ ሁሉ አለ። መጥፎ እንደሆነ ያውቃል። ለብቻው ሲሆን ያለቅሳል። አመፃን ክፋትን ያደረገ ሰው ግን በውስጡ ያለው ጠላት ደግሞ አለ። የማይታይ ጠላት አለ፣ ዲያብሎስ የምንለው። ክብሩም ስሙም የረከሰ ክብር ኖሮት አይደለም ብለው አንድን ነገር በሚገባው ማንነቱ ካወቅከው ለውጊያም ትኩረት ሰጥተህ ህይወትን ለመኖርም ያንን ነገር ድል ለማድረግ ጠላትህን ማንነቱን ማወቅ አለብህ። ከናከው ትወድቃለህ። ሰይጣን የሚናቅ አይደለም። ስለምን አይናቅም? አባቶቻችን የቀደሙ በቅድስናቸው በንጽህናቸው ድል ያደረጉት አልናቁት እና አባጋቱን ብዙዎቹ ድል አድርገው በነፍስ ድል አድርገውት ነፍሳቸው ወደ ሰማይ እየገባች ይመጣ ይኸው ድል አረከኝ ይለዋል። አይ ይለዋል። ለምንድን ነው? ሰይጣን እስከ መጨረሻዋ ደቂቃ ድረስ አንዴ ጥለኸው የምትሄደው አካል አይደል፣ አንዴ ጸልየ የምታሸንፈው አካል አይደል። እና ምንድን ነው? ሰይጣንን ያወቀው የለም። ከመንፈሳዊ አባቶች ጀምሮ ነው። መንፈሳዊ አባቶች ስል እኔ ተሽያ አይደለም። በዚህ በንግግራችን ማለት እኔ የመጣሁት እንዳልኩ
በጣም አላዋቂ ማይም ነኝ። የመጣሁት መልእክት ለማድረስ ነው። አሁን እዚህ የመጣሁት መልእክት ምንድነው? እውነት እንደየዘመኑ ትቀያየራለች። በአንድ ዘመን ጠማሞች ክፉዎች ከበዙ ማስጠንቀቂያ ልትሰጥ፣ በዛው ልክ በዛ ክፋት ስራ እየተጨነቁ ያሉ ሰዎችን ልታጽናና ልታበረታ ትመጣለች። ሐሰት ከላይ ካህናት በሆነችበት ዘመን፣ እግዚአብሔር የተጠየፈው ነገር በነገሰበት ዘመን እውነት ስለምን ትወጣለች ቢሉ እግዚአብሔር የለምን ያስብላልና ክፋት ደግነት ታግሰው ጸንተው በጎን እየመረጡ የሚሰቃዩ ወንድሞቻችን በዙሪያችን ናቸው፣ ብዙ ናቸው። እነዚህ ፈተና ሲበዛብ፣ በዚህ ስትወጣ በዚህ ሲዘጋብ፣ ስትነሳ ሲጥል፣ ስታምነው ሲከዳ ሁሉ እግዚአብሔር የለም ያስብል። ታዲያ እኔ የምልህ እግዚአብሔር የት ነህ ይላሉ። ለምን? ሰማይ ምድሩ ሁሉ የዲያብሎስን የክፋት ስራና ጩኸት ስለሚናገር። በዚህ ጊዜ እውነት ባደረችበት እያደረች ትወጣለች። አይዟችሁ ጽኑ፣ እግዚአብሔር ከማን ጋር? ከእናንተ ጋር አለ። የፈለገ ክፋት ቢበዛ ጨለማው ቢበዛ ሁሉ ነገር ቢያይል እውነት ግን አለች፣ እግዚአብሔር አለና ጽኑ፣ ጊዜውን ዘመኑን ወቁ። ስለዚህ ዘመን እናንተ ስለደረሳችሁበት የትውልድ ዘመን የተነገሩ ትንቢቶችን ወቁ። እሱም ብቻ አይደለም፣ ሰይጣን ባህሪው እንዴት ይሆናል፣ መንፈስ ቅዱስ እንዴት ይሆናል፣ ያንን ወቁ። ስለዚህ ታሸንፋላችሁ፣ ጽኑ፣ ታገሉ ለማለት ትተውጣለች። ናን የሚመጣውት ይሄ ዘመን የዘመን ፍጻሜ ነው። የዘመን ፍጻሜ ሲባል ለማስፈራራት ወይም ደግሞ ሰው ተጨንቁ በቃ ዘመን ፍጻሜ ነው ብሎ አሁን ዘመኑ እንዳለበት። የዘመን ፍጻሜ ሲባል በትውልድ ውስጥ በኖህ ዘመን አለ አይደል? የኖህ ዘመን የሰው ልጆች ሁሉ በእግዚአብሔር ላይ ያመፁ፣ አንድ ዘመን ተዘጋ። ከዛ ከእግዚአብሔር ሕግ ውጭ የሆኑትን ሁሉ ፈጸማቸውና በዛ ቤተሰብ ማን ቀጠለ? እንደ አዲስ አለ አይደል? ያ ጊዜ ነው። በዚህ ዘመን ከእውነት የተለዩ በዚህ በክፋት ስራ ያሉ እግዚአብሔር የሚጠየፈውን የሚሰሩ በአደባባይ ሀገራችንን ጨምሮ በቤት በጓዳችን ብዙዎች ናቸው። ስለዚህ ይሄ ዘመን ፍጻሜ ነው። እንድንጸና እንድንበረታ። ይሄ የምናየው ነገር በክፎች አትቅና ይላል ራሱ። ያስቀናሉ ግን የሚነዱት መኪና፣ የሚኖሩበት ቤት፣ ሽልማታቸው፣ ፎሎወራቸው፣ የሚበሉት የሚጠጡት ምኑ ተነግሮ ያልቃል። ኢቭን ጻድቅ መስለው ነው የሚታዩት። ሰውን ትሪክ አድርገው የመጨረሻ ኃጢአተኛ ቢሆንም እንኳ ግን ህዝቡ የሚያያቸው ልክ እንደ ጻድቅ፣ ሀገር ወዳድ፣ ሃይማኖት ወዳድ፣ እግዚአብሔር ወዳድ መስለውና እግዚአብሔርን የሚወደው ደግሞ ተንቆ፣ ተሰድቦ፣ ተርቦ፣ ተጠምቶ፣ አቅማቶ እግዚአብሔርን ለማግኘት እንኳ ከብዶት ሰው ርቆት ከቤተ እምነት ተገሎ ስታይ የታባቱ እነሱን ሊሆንና በቃ የመጣው ይምጣ እንድትል ያደርጋል። ለየትኛው ኑሮ ነው? እኔም ባጭበረብር፣ እኔም ብዘሙት፣ እኔም ብሰርቅ፣ እኔም ብጠጣ፣ ይኸው ጳጳሱ እንደዚህ እያደረግ አይደለ? ቄሱ እንደዚህ እያደረጋል፣ ሼኩ እንደዚህ እያደረግ አይደለ? ዝነኛው ሰው ባለስልጣኑ እንደዚህ እኔ ማንኝና ናጉል መልአክ ነኝ እንዴ? እግዚአብሔር ክርስቶስ የሚለው በቃ ይለና ነፍሱን ይሸጣል የሆነ ሰው። አሁን ለዛ ሰው ምንድን ነው የምትለው? ምንድን ነው ያለ መልእክት? ምክንያቱም እግዚአብሔር ይመስገን ብዙ ሰው አላገኝም ስል ማህበራዊ ላይፍ ላይ እንደዚህ ለቅሶ፣ እድር ምናምን የሚባል ነገር ውስጥ የለውም። ስራዬን እሰራለሁ፣ መጽሐፌን አነባለሁ፣ የራሴ ላይፍ ነው። ግን በሆነ አጋጣሚ መንጋ ውስጥ ስገባ የሚወራው ነገር ይሰቀጥጠኛል። አሁን እኔ የድርጅቴን ኮንቴክስት ኮንትሮል ስለማደርግ ምን እንደሚወራ ምን እንደሚባል ምናምን ኮንቴክስቱን ኮንትሮል አደርጋለሁ። ግን በሆነ አጋጣሚ ማህበረሰብ ውስጥ ገብቼ ሰው ተሰብስበው የሚያወራውን ነገር ስሰማ ምን ያህል ብር፣ ዝና፣ በቃ ስኬት፣ ቤት መገንባት፣ መኪና መንዳት፣ ማቴሪያሊስቲክ መሆን ከአማኙ እስከ ኢአማኙ ሁሉም የሚጓጓለት ነገር እንደሆነ ስታይ people would do anything ገንዘብ ለማግኘት anything ስታይ መንፈሳዊነት ራሱ ለገንዘብ ነው የሚደረገውና ወጣቱ በተለይ ይቀናል፣ ይደክመሃል። ሰው አይደለ አንዳንድ ጊዜ ሁሌ ያስቀድሰህ፣ ሁሌ ጾመህ፣ ሁሌ ኖረ ከዛ ይደክማል የሆነ ጊዜ ላይ። ለእንደዚህ አይነት ሰው እንደምትለው ለዚህ መልስ የሚሆነው ቅድም ወደ ተነሳንበት ይመልሰናል። እግዚአብሔር ያንተ እግዚአብሔር ማን ነው ወደሚለው ይመልሰናል። ያንተ እግዚአብሔርን ካወቀው እኔ አይደለሁም መልስ የምሰጥህ። እሱ ምን አለ ለዚህ ጉዳይ ጠየቀኝ። የኔ እግዚአብሔር ምን አለ? ወይም ኦርቶዶክስ ተዋህዶ ማለት በዚህ እምነት ውስጥ ምንድን ነው ያለው ስትል መንፈስ ቅዱስ በቅዱስ ዳዊት አድሮ የተናገረው ነው የምናገኘው። በክፉዎች አትቅና እንደ ሳር አበባ ይደርቃሉና። ክፉ እንደ ዝግባ ለምልሞ አምሮበት አየሁት ሲሄድ ስመለስ ግን አጣሁት ይላል። ከዛ በላይ ደግሞ አሁን የምትላቸውን ሰዎች ህይወታቸውን መርምረው ማን ነው ከነዚህ ሰዎች ጀርባ ያለው? ከነዚህ ሰዎች ጀርባ የምታገኘው እግዚአብሔርን ከሆነ አውቅና ተከተላቸው። የሚነግሩህን የሚዘፍኑትን ደስታ፣ ፍቅርና ሰላም ቤታቸው ታገኘዋል? የለም። ህይወታቸው ላይ አለ? የለም።
መረጋጋት ታይባቸዋል። የለም ጧት የተናገሩህን ከሰዓት ይመልሱላል። ቃል የገቡትን ይፈጽማሉ። በዙሪያቸው አልተበደልኩም የሚል ሰው ታገኛለህ። በመጽሐፍ ስለዚህ ዘመን ስለዚህ ጊዜ አሁን ስለጠየቀው ሲናገር በዮሐንስ ራእይ ላይ የሰው ልጅ ልቡሳነ ስጋ አጋንንት ይሆናል ይላል። ልቡሳነ ስጋ አጋንንት ነው አሁን ያለ ነው። ስጋ የለበሱ አጋንንት ምን ማለት ነው? ልቡሳነ ስጋ አጋንንት ሲባል ቀንድ ያላቸው ጭራ ያላቸው ማለት አይደለም። በውስጥ ነፍሳቸው ሞተው ያንን ስጋ ዲያብሎስ ስለያዘብን ነጥብ ስለ ኃጢአታችን ስለ ክፋታችን እርሱ ለብሶናል ማለት። እሱ የለበሰው ሰው ከአንደበቱ መልካም ነገር አታገኝ። እግሮቹ ወደ መልካም ቦታ አይሄዱም። እጆቹ ለክፋት ይነሳሉ። እኔም በዙሪያችን የምታየው ሁላችን የተቸገርነው ይሄን ነው። ልባችን መረጋጋት የለው። አሁን እናምናለን ስንጸልይ በጣም እምነት ይሞላናል። ወጣ ብለን ጠጋ ስንል አንዲት እንቅፋት ታገኘን እግዚአብሔር የለም እንላለን። ይሄ ደግሞ የማን ስራ ነው? የዲያብሎስ። የዲያብሎስ ስራ ነው። ስለዚህ ምን ይላል እኮ በመጽሐፈ ምሳሌ ላይ ጫጫታ፣ ሁከት፣ ጥፋት ባለበት ቦታ ቁርጥ ጮማ ከመቁረጥ ጸጥታ ባለበት ቆሎ መቆርጦ ነው። እውነት ነው። ለምን እስሳ እግዚአብሔር አለ። ቆሎ አይደለም ጫጫታው ወይም ስጋው አይደለም። ልብህ አይወቅስም። ምቾት ራሱ ከእግዚአብሔር ጋር መሆን እኮ ለልብ ያለው አለመጎራበጥ፣ ለልብ ያለው እረፍት፣ ህሊና ንጹህ ሲሆን ሁለት ቃል አትናገርም በአንድ ጉዳይ፣ አንድ ቃል ነው የምትናገረው። ከዛ ቢያምን ባያምን ያንተ ጉዳይ አይደለም። ካመነህ መልካም ነው፣ ይጸናል፣ ካንተ ጋር ብዙ ነገር ያተርፋል። ካላመነህ ግን ጊዜ በጸጸት ወደ አንተ ይመልሰዋል። በእኔ ህይወት ይህን እውነት ስነግራቸው የነበሩ ብዙ ሰዎች ነበሩ። የመንግስት ኃላፊ ነበርኩኝ በህይወቴ። አንተ ባለስልጣን ነበርክ? ያው በ21 ዓመቴ ከዩኒቨርሲቲ ወጣ የወጣቶች ኃላፊ ሆኜ ከዛ የኮሚኒኬሽን ኃላፊ ሆኜ ነበረ። የአዲስ አበባ ከተማ እንዴ መሀል አዲስ አበባ የተቆረቆረችበት ላይ ፍሎሃ አምባሳደር ዛ ነው የተወለድኩት። ሰፈሬም እድገቴ እሺ የአራዶቹ ሰፈር ነው። ኦኬ ከቆመ በግ ላይ ሳምባ ይሰረቃል ይባላል። ከምላስ ላይ ምራቅም ትሰርቃላችሁ። ከዛ ነው ዩኒቨርሲቲ ካምፕ የሌብነት ማለት ነው። እዛ ነው ሙሉ የአዲስ አበባ ሌቦች ያሉት። ከዋሻው እንግዲህ ያው የቱ ጋር ነው ኤግዛክትሊ? እዛው ዘውዲት ሆስፒታል ፊት ለፊት። እሺ በጣም ብዙ ሌቦች ይፈልቁበታል። ኦል ኦቨር አዲስ አበባ ይሄዳሉ። እንዴ በቃ አዲስ አበባ እርድናን ሁሉን ነገርን ያው ታገኛለህ። እኔ ስለ ራሴ አላውቅም፣ ግን ያው የሚወድህ አለ የፈጠረ እና ደግሞ ያው እግዚአብሔር ለፈጠረ ዓላማ ከፈለገ ያው በልብ የሆነች ነገር ያሳድራል። አንተ አታቆም ትርጉም ንግረ ወደ ቤተክርስቲያን ይሄዳል። ፍቅሩ እኮ አለ አንተ ግን እዚህ ጋር ደግሞ ልጅ ነህ፣ ወጣት ነህ፣ ብዙ የምትሰራቸዋል። አንዳንድ የምትወደውን ጥለው ሰርክ ጉባኤ ትሄዳለህ። ምን ትላለህ? ያጫወተህ ሱሰኛ ለመሆን ብዙ ነገር ለመሆን ይመቻል ሰፈሩ። አየህ ሱሰኛ አትበለው። በብዙ መንገድ ውስጥ የሚገባበትን ወጥመድ አታውቀውምና አንድ ነገር አለ። እግዚአብሔር ሁላችንንም ሲፈጥረን የፈለገ ክፉ ሆኖ ሰውየው ክፋትን ወዳለው ቢል እግዚአብሔር ክፉ አድርጎ አልፈጠረን። እውነት ነው። አጋንንት ጨመሩበት ክፉ አድርጎ አልፈጠረን። ከዛ በኋላ ክፋት ከምን ይመነጫል? አንደኛ ከወለዱን ቤተሰቦች ስርዓትና ሕግ ማጣት፣ ከእግዚአብሔር ጋር ቁርኝት አለመኖር። ሆዳችንን ብቻ ሲሉ የነፍስን አሳጡን፣ የስጋ ሲሰጡ ግን የነፍስ ያይል ነበር የነፍስ ነበር። ከዛ እግዚአብሔርና በመጽሐፍ ቅዱስ የምንሰማቸው ታሪኮች ህይወቶች ሁሉ ጥቅስ ሆነው ቀሩብን፣ ተረት ናቸው። አሁን እንኳን ለእኛ ለሚያስተምሩት ዲያቆናት፣ ካህናት በየትኛውም ሃይማኖት ውስጥ የምታያቸውን ያ የሚነግሩን ህይወት አያውቁትም። ለምንድን ነው ሲባል መሰረታችን ላይ ያ ነገር የለም። ስለዚህ ቆንጆ ምላስ ካለ ትጣጫለህ፣ ለስልጣን ትጣጫለህ፣ ለክፋት ትጣጫለህ፣ ለማስተዳደር ለመምራት እውቀት ሳይሆን ትህትና ሳይሆን አሁን የሚመራው ኃይል ነው። ትንሽ የሚያጫውተኝ አካል ስለነበር በልቤ ያው ከባድ ነበረ ወደ እንትን መግባት፣ ወደ የአዲስ አበባ ልጅ ሆነ ወረዳ ቀበሌ መግባት። እንዲህ ልነግር የምችል አይደለም። ብዙ ላይክ ኧረ እንዴት ሙሉ አሁን የቀበሌ ሰራተኛ አስበው። ያ እሺ፣ ግን እንዴት ገባ? አላማ አለ። ያ 4ኛ ክፍል ሆኜ ህይወቴን ሁሉ የሚሆነውን ነገር ያው በልቤ ይጽፍልኝ ነበር አምላኬ። ሲጽፈው ያጫውታል፣ ያስማማል፣ ያሳያል፣ ይነግራል። ከዛ በኋላ መንገዱን ላንተ ይተውላል። በየትኛውም የህይወት መንገድ ውስጥ እግዚአብሔር አስገድዶ ልጁ ያደረገው
ገፍቶ ከመንገዱ ያወጣው የለም። ለፈቃድህ ይተውሃል። ከዛ ብልጥ ከሆንክ ፈቃድህን ለሱ ትሰጠዋል። ብልጥ ከሆንክ ነው። ግን ሞኝ ከሆንክ እኔ ልምራው ነው የምትለው። እኔ ልምራው ብቻ ሳይሆን ደብዳቤ ትጽፍና ያንተን ህይወት መንገድ ማተምታልኝ ትለዋል። እግዚአብሔርነቱን አታውቀውም። ባሪያ ታደርገዋለህ። አንተ አዛዥ ትሆንና ይህን አርግልኝ፣ ይህን ስራልኝ፣ ይችን ሴት እንዳገባ አርግልኝ ሁሉ ነገር። ያ እኮ የምታቀርበው ደብዳቤና የምትጠይቀው ጥያቄ እሱ አንተን ለፈጠረበት መንገድና በአንተ ውስጥ ሊሰራ አንተን አክብሮ አስደስቶ አሳርፎ እንደገና ዙሪያ ላይ ላሉ ሰዎች እረፍት አርጎ ህይወት አርጎ መንገድ አርጎ እንደገና ደግሞ በሰማይ እኮ ሊሸልምን ለዛን ይፈጠር። አንተ ይህን ስቱዲዮ መጀመሪያ ስትሰራው ይህን ሁሉ ዕቃ ሳታስገባ ለምን እየሰራሁ እንደሆነ የሚያውቃለ ዙሪያ ላይ ቤቱን የሚያውቀው ቤቱን የሰራው ከኛ በላይ የሚያውቀን እሱ ለምን እንደሰራ። እኛ ደግሞ ከተሰራንበት ዓላማ ውጪ መጓዝ መረጥን። ከዛ ያን ማህተብ እንዲመታን ፈለግን። ያማ አድርጎት አያውቅም። እግዚአብሔር በክብሩ አይደራደርም ይባላል። ይህም ትርጉም ተዛብቶ የሰው ልጅ የሚሰጠው ብዙ አለ። ያ ማለት አይደለም። እግዚአብሔርነቱ እግዚአብሔር ነው። ና ልጄ ይልሃል፣ ብጠፋ ይመልስሃል። ብዙዎቹን መልሳቸዋል። እና አባ ሙሴ ጸሊም አባቶቻችን፣ እነ ቅዱስ ጳውሎስ፣ እነዚህ እኮ እሱ ፈጥሯቸዋል። እሱ ከፈጠራቸው መንገድ ውጭ ግን እግዚአብሔር በእነሱ ላይ ሊሰራ ያለውን ዓላማ ስላወቀ ሰይጣን ቀድሞ አጠመዳቸው ለሱ እንዲሆን። እነ መቅደላዊት ማርያም ቅዱስ ጳውሎስ የዛን የአይሁድን ሕግ በጣም ነው የሚወደው። በጣም ቆራጥ ነው። ክርስቲያኖችን ይጨፈጭፍ የነበረው አሁን እኛ እንደምንለው በጥላቻ እኮ አይደለም፣ ቀናይነት ስላለ የእሱን እምነት ስለሚወደው እሱ ለሚያምነው እውነት ይሄኛው መንገድ ተቃራኒ ነው ብሎ ያስባል። ስለዚህ ያንን ማጥፋት እሱ እግዚአብሔርን ማስደሰት መስሎታል። ይሄ ግን ጥፋት እንዳልሆነ እግዚአብሔር ያውቃል። ለምን? ቅዱስ ጳውሎስ እንዲህ ቀናይ ሊሆን የሚገባው ስለ ክርስቶስ ስለ እውነት ነበር። ያን ባለማወቁ የያዘውን እውነት እግዚአብሔር የሰጠውን ያን እምነት ጽናት በሌላ ቦታ ዲያብሎስ ቀደም አይደል? በምክንያት መለሰው። ያቺ አይኑ ትጠፋ አይደል? ለምን ታሳድደኛለህ አለው። አንተ ማነህ እኔ ማሳድደህ አለው። ከዛ ምን ብሎ መለሰው መሰለ? በፍቅር የተሳለ ጦርን ብትረግጠው ማን ነው የሚጎዳው አለው። አንተ ክርስቲያኖችን አጠፋው እያልክ ምን ማለት ነው? ጦሩ ማን ነው? እውነት ክርስቶስ ነው። መግደል ደግሞ ክርስቲያኖችን ራስን እንደመግደል አለ። በፍቅር አሸነፈ። ስለዚህ ዋናው ፐርፐዙ ያ። ይሄ ደግሞ ወደኛ ወላጆች ስትመጣ የነፍስ ነገር ሞቷል በሁላችን። ነፍስ እንኳን በእኛ የነፍስ አደራ የተሰጣቸው ነፍሳትን እንዲያጸኑ እንዲያበረቱ መንገድ እንዲመሩ እግዚአብሔርም ደግሞ በተሰጠ ስጦታ በመንፈስ ቅዱስ ሸክምን አቅለው ማረጋጋት የሚገባቸው በዛ ቦታ በቤቱ የተሾሙት ነጣቂ ተኩላዎች ሆኑ። ነፍሴ ምንድን ነው ብለህ ብትጠይቅ የሚመልስ አባት ስንት ይሆን? እንግዲህ እኔ የነፍስ አባት ተብሎ የምናገረው ምኑን ነው? ያቺ እውነቷን ስለሆነ ካነሳናቸው ብዙ ነገር እንገባለን። ያ ደግሞ አንተ ማነህ አስብሎኛን እንዳያስቆነጥጠን በተኩላዎች ሆነ። በጎች ወደ ቤተ ክርስቲያን ይሄዳሉ። ያ የሚሄዱት እንግዲህ እግዚአብሔር የሾመው እግዚአብሔር ነው። እግዚአብሔርን የምታገኘው በሱ ስለሆነ ብዙ በጎች እየተነጠቁ ብዙ ሰዎች በዚህ በትብት በክፋት ስራ በምን ይህን ዘመኑ ነው የሚያናደው። ውጭ ይሁን አንዳንድ ሰዎች መጥተው ድንገት አግኝተው የሚያነቡህ እንባ ያናድሃል። ቤተክርስቲያን ውስጥ ባሉ በአንዳንድ ሰዎች ተበድለው መጥተው በጣም በማይጠበቅ መንገድ ሆነው ሲያለቅሱ ምን ልትላቸው ትችላለህ? አንድ ሰው እኮ መጥቶ አንተ ጋር ሲያለቅስ አይዞሽ ቤተክርስቲያን ሂጂ ጸበል አድርጊ ምናምን ብለህ ታጽናናታለህ። ይህ ዓለም እኮ እንዴ! ግን እዛ ውስጥ ሰይጣን ያስቀመጣቸው ሰዎች በሚሰሩት ስራ ትክክለኛውን አምላክና ርቲት የሆነችዋን ቤተክርስቲያን ሰዎች እንዳይቀደሱባት የሚከላከሉ የሰይጣን ጭፍራዎች አሉ። ከብዳል። የት ሄደን እናልቅስ? እሺ ዓለም እንደዚህ ያደረገን አሰቃየን፣ ኑሮ እንደዚህ ያደረገን እንዲህ ያደረገን፣ ኢየሱስ ክርስቶስን ብለን ቤተክርስቲያን በሄድን ነው እንደዚህ የምንደረገው ብለው የሚያለቅሱ ሰዎች አሉ። ይገባኛል። ለእግዚአብሔር የተመረጡ ሰዎችን ሰይጣን ይፈልገዋል። አንተ እግዚአብሔር ሲመርጥ ሰይጣንም ይመርጣል። አሁን የምታያቸው የፖፕ ስታሮች፣ የቢዝነስ ሰዎች፣ ፖለቲሽያኖች፣ ዓለም ላይ ታለንት ያላቸው ሰዎች ሰይጣን አስቀድሞ አድኖ ለእግዚአብሔር ስራ የተሰራውን ለራሱ ስራ ነው የሚያደርገው። ልክ ቀስተ ደመና ለእኛ ተፈጥሮ በኖህ ቃል ኪዳን ለራሱ እንዳደረገው የእግዚአብሔርን ነገር ሁሉ በሙሉ ወደ ራሱ እንደሚያመጣ አውቃለሁ። ደግሞ እግዚአብሔር ደግሞ ማህሪ ቸር መንገድ የማያጣ ነውና እንደዚህ ባለ መንገድ ያስተምራል። በትልም ያስተምራል፣ በአህያም ያስተምራል፣ በሆነ በሰካራምም ሊያስተምር ይችላል። እግዚአብሔር አምላክ ልቦናን ከከፈትከውና እሱ ይገባኛል። ግን ወደ ታሪክ ልመለስ።
ቀበሌ ገባ። ከዛ ስለ ባለስልጣኖቹ እንድታወራኝ ስለፈልግ ነው። ቀበሌ ገባ። እሺ። ከዛ በኋላ ያው ስራ ትሰራለህ። በዚህን ጊዜ ያው እዚህ ጋር ክሊር የማደርግልህ ነገር አለ። ያው ምንድን ነው በመጀመሪያ ነገር ህይወት እግዚአብሔር ፈጥሯል። ከዛ በኋላ የህይወት መንገዷ ብዙ ነው፣ አቅጣጫዋ ብዙ ነው። ያ ማለት የዲያብሎስ ፈተና ዕለት ዕለት አለ። በዛ ውስጥ ብዙ የነፍስ ስደተኛ ትሆናለህ በውስጥ። ይሄን ይዘህ ትምህርት ስትጨርስ ወዴት ትገባለህ? የሆነ ተቋም ውስጥ ትገባ። አንተ የራስህ ጦርነት አለብህ፣ የራስህ የህይወት ጫና አለብህ አይደል? ያን ይዘህ ስትገባ ደግሞ ከዛ እየታገልክ ያ ተቋም ደግሞ የራሱ የሆነ እንደገና ደግሞ ቀንበር ሆኖ ይገዛል። የምትፈልገውን ነገር የምትወደውን ነገር እውነታውንም እያየህ መፈጸም አትችል። ሁለተኛው ደግሞ ቀንበር በዚህ ይጀምራል። ያ ከቤተሰብህ ያለ ቀንበር አለ። በቤተሰብህ ብዙ ማድረግ እየተቻለ ማድረግ እየቻሉ ያልቻሉትን ነገር ማየት የምትችለው ወጣ እያልክ ጓደኞችን ስታይ ያኔ የእሱ ይገባል። የዛ ጉርለት እያለ ደግሞ ሰዎችን በውጭ ሆነ በውስጥ ሆነ መጀመሪያ ውጭ ስታያቸው መልካም ሁሉም ያወጣህ ይመስላል ሁሉም። እዛ ደግሞ ስትገባ ሌላም ቀንበር ይጫንባል። ዓለም እየጫነች በዚህ ውስጥ ገባው እኔ ማለት ነው። ስገባ ያው ኢህአዴግ ጊዜ ነበር 2010 ታህሳስ ላይ እኔ 2009 ነው ከአዲስ አበባ ዩኒቨርሲቲ ተመርቄ የወጣሁት። ምን ተመረከው? በቋንቋና ስነ ጽሁፍ በእንግሊዝኛ ቋንቋና ስነ ጽሁፍ ወጣሁ። በዛ ገባው። ከዛ በኋላ ያው ጊዜው አስጨናቂ ጊዜ ነበር። ተስፋ ነበረኝ ማለት አሁን ሳይኖረኝ ሳይሆን ኢትዮጵያን ወዳታለሁ ስል ልትጠላት አትችልም። ይሄ ማለት የፍቅርህን ልኬት ደረጃ ማወቅ አለብህ። ምን ከምን ይቀድማል የሚለው ማለት ነው። እኔ በእኔ መሰረት በእኔ የህይወት መንገድ ውስጥ የመጀመሪያው እግዚአብሔርና ወላዲተ አምላክ ይቀድማሉ። ስለ ፍቅር ስለ እነሱ ከመጣህ የፈለግከውን ልታደርግ ትችላለህ። የሚቀድም ነገር የለም። ሲቀጥል ሀገር ትቀድማለች። ሀገርህን መውደድ አለብህ። ተዋጋ ይባል ሄደ መዋጋት እንዴ። ቀጣይ የምናነሳቸው ነገሮች ቤተክርስቲያን በል ሰው በል የሁሉ የት ሆኖ ነው ህይወት የሚቀጥል? ሀገር ስትኖር ነው ቤተክርስቲያን የምትኖር። ቤተክርስቲያንም የምትልህ ሀገርህን ጠብቅ ነው። ስለ ሀገር ነው። ሀገር ትቀድማለች። ከሀገር ቀጥሎ አንተ ትቀድማል። አንተ ስትቀድም ቀጣይ የሚመጣው አንተ ስትኖር ነው የሚኖረው። ቤተሰብም ሆነ ህይወትም ሆነ ጎረቤትም ሆነ ሰውን ልትወድ የምችለው። ይሄ ማለት አሁን በዚህ ዘመን ይሄ ተጥሷል። ሃይራርኪ ፕራዮሪቲ ተጥሷል። አንተ ሳትቆም ቤተሰብ ትላለህ። አንተ እኮ አልቆምክም ለጓደኛ ትላለህ። እኔ ብዙ ሰዎች አሉ በዙሪያዬ እነሱ ክፉና ደጉን አላዩ። ቀላሉን ነገር መወጣት አልቻሉ። እዛ ውስጥ ሆነው ስለ ጓደኛ ስለሆነ ሰው ራሳቸውን ሌላ ወጥመድ ውስጥ ይከታሉ። ይሄ ፍቅር አይደለም። ፍቅር የተተረጎመበት መንገድ ፍጹም ስቷል በዘመኑ ማለት። ስለ እናቴ ስለ አባቴ ሲል ትዳራቸውን የፈቱ ልጆቻቸውን የበተኑ በእናት ምክር በእኔ ቤተሰብ የምትሄድ በስደት 20-30 ዓመት ኖሮ ለራሳቸው ምንም አንድ ቃል እኮ ነው የኔ መንገድ ይሄ ነው ስደርስ አደርግላለሁ ማለት ሲቻል ዘመናቸውን ሁሉ ይላል። ይሄ ሁሉ መሬት ለማን ይሰጣል? ለእግዚአብሔር ይሰጣል። እግዚአብሔርን የማያማርረው የማያውቅ ሰው የለም። ግን በእግዚአብሔር ላይ ስተት ኖሮ አይደለም። አሁንም ይሄ ዘመን እንወቅሳለን። ሁላችን የምንወቅሰው እግዚአብሔር ስቶ አይደለም። እኛ የሚቀድመውና የሚዘገየውን አላወቅም። በምን ላይ መጽናት እንዳለብን ማን እንደሚቀድም አላውቅም። እናት የልጇን ትዳር እያፈረሰች ነይ ባልሽን ትተሽ ልጅሽን ትተሽ ትላታለች። ብዙ ትመክራታለች። ቤት ከመጣች በኋላ መፋታቷን ካወቃች በኋላ አንቺ ፈት ትላታለች። ልጆቿን ትሰድባለች። በዚህ ብዙ አሉ በዙሪያዬ ማለት ነው። ያማል። አዎ የዚህ ዘመን ፍቅር የአንደበት ፍቅር ነውና አይዞህ አለሁልሽ እኔ እናትሽ ስትላት ፍቅር ይመስላታል። ትዳሩን ህይወቱን እየናደች በዚህ ምክንያት ክርስቶስ ስለዚህ ዘመን ሲናገር ምን አለ መሰለህ? እኔ ሰይፍን እንጂ ፍቅርን ይዤ አልመጣሁም አለ በማቴዎስ። ክርስቶስ ለምን የመጣ ይመስላል ወደዚህ ምድር? ሁለት ዓላማ ነው ያለው። አርአያ ሊሆን ነው፣ እኛ እንዴት መኖር እንዳለብን የምወደው ልጅ ይሄ ነው እሱን ስሙት እንደተባለው እሱ የሚያደርገውን ነገር አይተን እንድናደርግ። ሁለተኛው ደግሞ ለቤዛ ነው፣ ሊያድነን ቤዛ ሆኖ ለኃጢአታችን ዋጋ ከፍሎ ከእግዚአብሔር ከአባታችን ጋር ድጋሚ እርቅ እንዲፈጸም የመጣው። መልካም። ግን ይሄ ነገር ሲፈጸም ግን ብዙ ሰዎች መንገዱን ማወቅ መቻል አለባቸው። መንገዱ ምንድን ነው ካልከኝ ስቃይ ነው፣ ፈተና፣ ቤት የለው፣ ይሰደባል፣ ይተፋበታል፣ ያዳነው ሁሉ ይመታዋል። አሁን ቤዚካሊ የምናየው ስቃይ በቃ ይሄን ካወቅ ህይወት ይቀልልሃል። ላይፍ ቀላል መሆን ያለበት ከባድ ነው። ይሄን ካወቅ
አይገርምም? ሰው ሲጠላ ብር ስታጣ በሆነ መንገዱን አንፌር ነገር ስታይ ሰርፕራይዝ አይሆንብም? አሁን ብዙ ሰዎች የሚቸገሩት እንዴት ቺት ይደረግብኛል፣ እንዴት እናቴ ትጠላኛለች። የእነሱ እግዚአብሔር ያልኩ ይሄ ነው። ያንተን እግዚአብሔር ስታውቀው ፈተና የሚያጸና መጠላት እውነትን እንዲያስክ እኔ በህይወቴ እንዳልኩ የሰራሁበትም ያለፍኩበት መንገድ እውነትን መያዝ ማለት ይሄ እንትን እንደነካው እንጨት ይባላል። ትጠላለህ፣ በጣም ነው የምታንገሸግሸው። እኔ ያኔ ጎላ ሚካኤል ሄድና በደስታ ነባለሁ። ለምን? የኔ አምላክ ከኔ ጋር ነው፣ እሱ በውስጥ ያለ ማለት ነው። የእሱን መከራ እኔን ምሳሌ ያለውን ያን መንገድ ላይ ነው ይቀልሃል። ሲወዱኝ እጠላለሁ። ዋው! ሰዎች ሲወዱ ጠላለ። ሰዎች ከወደዳችሁ እግዚአብሔር ይጠላቸዋል። this is true። በዚህ ዘመን ያለ ህዝብ እንዲወድ ከፈለክ ትችላለህ። 2-3 ወዳጅ ያለው ሰው ሞቷል ይላል መጽሐፉ ራሱ እኮ። ወዳጆቹ ብዙ የሆነ ሰው ጠፍቷል፣ ሞቷል። this is true። እውነተኛ ወዳጅ ወላዲት አምላክ ናት በልብ ውስጥ። እውነተኛ ወዳጅ ቅዱስ ሚካኤል ነው። እውነተኛ ወዳጅ ጓደኛ፣ ቤተሰብ መድኃኒዓለም እግዚአብሔር ነው። ከዛ በኋላ አጠገብ ያለውን ሰው እንደ ባህሪው አስተናግደው፣ አትናቀው። እሱ ቢንቅ አፍቅረው። እሱ ለአንተ የሚገባውን ነገር በሴራ በተንኮል ቢያበላሽ፣ አንተ ግን ለእሱ የሚገባውን ነገር እንዳትከለክል። ይሄ ነው ከባዱ መቀበል የሚከብደ ነገር። ኮሚኒኬሽን ኃላፊ ሆኜ ስሰራ እኔ ሰራተኛ እንደዛ ነበር። ሆን ብሎ ለጉሞ ስራ ያበላሻል፣ ብዙ ነገሮችን ያደርጋል። እኔ ለእሱ የሚሆነውን ያልተፈቀደ ኦቨርታይም እንዲከፈለው ካለቀይ ጋር ሁሌ እጋጫለሁ ለሱ። እሱ ግን ውስጥ ስራ ያበላሻል። የሚችለውን ቆጥር የሚሰጠውን አይመልስም። ኋላ ላይ ለሁለታችንም እግዚአብሔር ከፈለን። እሱ የሚገባው መንገድ ነበር፣ እኔ አልከለከልኩትም። ሰዎች ጠየቁ። ያንን ግን ያው ሌላ አምጥቶ ሾመበት። የመንገዱን ፍሬ ያገኛል የትኛውም ሰው። አንተ ውሳኔ ሰጣይ ወይም ፈራጅ አይደለም። ሰዎች በሚያደርጉብህ ነገር ላይ እግዚአብሔር ነው ፈራጅ። ክፉ ከገጠመ አትቅጠሙ። ለምን ትሰዳደባለህ? ለምን በቀልን ታስሽሸው? ክፉ ነው። ከክፉ መሸሽ ለምንድን ነው? በጊዜ ሂደት ክፉ ትሆናለህ። በጣም ከባዱ ፈተና ጌታችን አስቀምጠውልን የሄደው ነገር፣ ከባዱ ነገር የሚጠሏችሁን ውደዱ፣ ክፉን በክፉ አትመልሱ። ፍጹሚቱ ሕግ ምንድን ናት አለው? አየህ፣ ፍቅር። ባልንጀራህን እንደ ራስህ ውደድ አለ። አሁን እኛ ባልንጀራህ ነው ያለው። እቺን ነገር በደንብ ያዛት። ብዙ ሰው እንግዲህ ባልንጀራ ማለት ምን ማለት ብሎ ጠየቀው ከማላ እንደሆነ እንትን ባልንጀራ ማን ነው? ባልንጀራ ማን ነው? ከዛ በምሳሌ ያስረዳል። አንድ ሌዋዊ ነበር፣ ወደቀ፣ እንደዚህ ሄዶ አለፈው። አንዱ ሄደ፣ አንድ ሳምራዊ መጣ፣ አየ፣ አዘነለት፣ አንስቶት በፈረሱ አድርጎ ወስዶ የሚያርፍበት ቦታ አስተኛውና እኔ ወደ ሩቅ አገር ለንግድ ስለሚሄድ ሰጥቶ ሄደ። ታዲያ ከነዚህ ሰዎች ማን ነው የዚህ ሰው ባልንጀራ አለ? ደግ ያደረገለት ሰው። በአንተ ህይወት ውስጥ ባልንጀሮችህ ይሄ የምታየው ሰው ሁሉ ባልንጀራ አይደለም፣ ዙሪያ ላይ ያለው ሁሉ። አሁን ሰው ደግሞ ተደበላልቆበት ሰውን መውደድ፣ ለሰው ሁሉ መልካም መሆን ይላላ። ይሄ ስተሃል፣ አንተ ልትሆን አችልም። አውሬ ያለኩ ላስረዳ ምልል እንደሆነ ላስረዳ ከመጽሐፉ ማለት ነው። ሰውን ሁሉ ውደድ ይላል፣ ትወደዋለህ። ባልንጀራህን እንደ ራስ ውደድ ማለት ምን ማለት መሰለ? ባልንጀራ የተባለው ቅድም አለን ለዛ ሰው ምን ያደረገለት? ደግ ያደረገለት ሰው ነው። ይሄ እያለ ያለው እኮ ክፉ ያደረገልህን ጥላው እያለ አይደለም። እንደ ራስህ ግን የምትወደው፣ እንደ ራስህ የምትወደው፣ ጓዳህን የምታሳየው፣ ህይወትህን የምታካፍለው ራሱን አሳልፎ ለሰጠ ወዳጅ ነው እንዴ። ውሻንማ እንደ ውሻ፣ ተኩላን እንደ ተኩላ፣ እባብን እንደ እባብ ትይዘዋለህ። ለምሳሌ በግ አለ ቤት ውስጥ፣ በግን እንዴት ትይዘዋለህ? ታቀርበዋለህ። በግ ነዋ፣ ምንም እኮ አያረግህም። እንደገና ደግሞ እባብ አለ፣ ይናደፋል፣ አታጠፋውም፣ ይናደፋል ብለህ ፍጥረት ነው። ምንም አላረገህም፣ ባህሪው ነው፣ ስጦታው ነው፣ ራሱን ከጠላት የሚከላከልበት ነው። ግን እባብን ተርቦ ብታገኘው እንታረገዋለህ፣ ታበለዋለህ። ግን ባልንጀራህ ነው አይደለም። እንደ ራስህ አትወደውም። አሁን እዚህ ጋር ነው አሁን ክርስቲያኖች ሚስ እናደርጋለን። ይሄማ ጠፋን እኮ በጣም። አሁንም እኮ ያ ነው አሁን ላይክ እንደ እርግብ የዋ እንደ እባብ ብልህም ያለው ፓርት። ታዲያ እሱ ይሄን ማለት እኮ ነው። እንደ እርግብ የዋ ሲል ለየው፣ ወዳጅህን ለየው። ለምሳሌ አንተ ስትፈልገው በጨነቀህ ጊዜ ስትጠራው ቶሎ የሚመጣ ሰው አለ። እያየኸው ብቻውን ባዶ መንገድ ላይ ቆሞ ተቀምጦ ስልክ ደውለ ና ስትለው ሩቅ ቦታ ነኝ አልችልም ይላል። ይሄንንም ትወደዋለህ። የሚያስፈልግ ጊዜ አለ። ሰው ለሰው መልካም የሚያስፈልግ የሚጠቅመ ጊዜ አለ። ያንን ቢያደርግ ለአንተ መልካም ባልንጀራ ባይሆን ደግሞ እሱ መልካም ባልንጀራ የሆነላቸው ሌሎች ሰዎች አሉ።
አንተ በህይወት ውስጥ ካለ እሱ ካስቀመጠው ከምታስፈልገው ነገር አንጻር የሆነ ሌብል አስቀምጠዋል። ፈጣን አይደለህም ወይም ራሱን በዚህ ደረጃ የሚሰጥ ሰው አይደለህም እንጂ ሌላ የሚሰጠው ሰው አለ። ስለዚህ አንተ ምን ጊዜ ማቅረብ ያለብህ ዓላማህን የሚደግፉ ቀና ቀናውን የሚመሩ አንተ በህይወት ስታገኛቸው ማትረበሽ ስታገኛቸው የሆነ ነገር ቫልዩ አድ የምታረግ ወዳጆችን እነሱን ታቀርባለህ፣ ለነሱ ቅድሚያ ትሰጣለህ። ያኛው ተቸግሮ ተጨንቆ ብታየው ጥላው አትሄድም ማለት ነው። ስለዚህ ባልንጀራህን ነው መውደድ ያለብህ ሲባል ደግ አድርጎለታል እኮ አይደል? ይህ ሰው እኮ ሲመለስ ይከፍልለታል። ከነዛ ከነበሩት ሁሉ ያ ቀድሞ ሄደው ላይ እኮ ልንፈርድ አንችልም። ጥሎት ሲሄድ ከዚህኛው ሰው ከወደቀው ሰው የቀደመ ሌላ የታመመ ሰው ዘመድ ይኖረዋል፣ ባልንጀራ ይኖረዋል፣ ጉዳይ አለው። እኛ አሁን የምናውቀው ጥሎት ሲሄድ አለ። ይሄ ደግሞ ስጦታው ደግነት ነው፣ ሮሮ ነው። አነሳው፣ ወዳጁ ሆኖ። ስለዚህ በህይወት ውስጥ እንደዛ ካልሆነ በእኔ በህይወት ውስጥ ምን ገጥሞኛል መሰለ? ራሱ ክርስቶስ የተናገረው አለ። በደንብ አስምረን መያዝ የሚገባን ጉዳይ አሁን እየተፈተንበት ያለ። እኔ ፍቅርን ሳይሆን ሰይፍን ይዤ ነው የመጣሁት አለና ይህም አለ ወንድ ልጅን ከአባቱ ሴት ልጅን ከእናቷ ምራትን ከአማቷ ልለይ ነው። ልለይ ነው ሲል ምን ማለቱ? ክርስቶስ የሚለያይ አምላክ ሆኖ ነው አይደለም ወይ? ሰይፍን ይዞ የመጣው ጦረኛ ሆኖ ነው አይደለም። በመጨረሻው ጊዜ አለ አስቀጥሎ የሰው ጠላቱ የገዛ ቤተሰቦቹ ይሆናሉ። አሁን ያለን ትውልዶች እህት በወንድም ላይ፣ ወንድም በእህት ላይ፣ አባት በልጅ ላይ፣ እናት በልጅ ላይ የትብትብ ስራ፣ የክፋት ስራ የምታነሳው ሁሉ ትልቁ ጠላት አጠገብን ያለው። ሩቅ ያለማ ምንህን ያየዋል? ውስጥ ያለ መውጫ መግቢያህን ምን እንደሚጎዳ ምን እንደሚረብሽ የሚያውቅ ጠላት ወዳጅን መጥቶ ጊዜ ቼክ አድርገው ጠላትን አንድ ጊዜ ይባላል። በእኔ በህይወት መንገዴ ላይ ቤተሰቦቼን እወዳለሁ። ትምህርት በራስ ሲሆን ያምራል፣ ወቀሳም በራስ ሲሆን ያምራል፣ ምሳሌም በራስ ሲሆን ያምራል። የዚህ ዘመን እንግዲህ ዘመኑ ነውና ሰዎች የራሳቸውን ኖር እየደበቁ የሌላውን መግለጥ ይወዳሉ። የእነሱን ድክመት ይተውና ብዙ ሰባኪዎች አሉ፣ ብዙ የእውነት ተናጋሪዎች አሉ፣ ብዙ መንፈሳዊ መንገድ ላይ ያሉ አሉ። ታዲያ ይሄ ሁሉ መጠፋፋት፣ ክፋት የሰው ልጅ ለምን መመለስ አቃተው ስትል የሚናገሩት እውነት የሚኖሩትን አይደለም። እውነት ደግሞ አንተ ቆንጆ ተናጋሪ ስለሆንክ ሁኔታዎች ስለተመቻቹልህ ነገሮች ቀና ቀናውን ጭብጨባ ስለበዛልህ ብዙ ስላነበብክ አይደለም የተናገርከው የሚጸናልህ። የተናገርከው የሚጸናልህ የምትናገርበት መሰረት እውነት መሆን አለበት። ያ የተናገርከው የምትናገረው እውነት ከሆነ አንተ አይደለም የእውነት ባለቤት እሱ በልባቸው ይጽፈዋል፣ ያስቀምጠዋል፣ ያጸናቸዋል። ስለዚህ ሰዎች የማይኖሩትን ይናገራሉና የቃላት ውበት የአንደበት ክርስቲያኖች፣ የጥቅስ ክርስቲያኖች እና የነጠላ ክርስቲያኖች ሆንን ማለት። ስለዚህ ተናጋሪ እንጂ አድማጭ የለም። ብዙ እውነቶች ይነገራሉ፣ ግን አሁንም ሰዎች ምክር ይጠይቃሉ። እግዚአብሔር በሁሉ መንገድ ይላል። እግዚአብሔር የሚናገረው መጀመሪያ የሚናገርበትን ዕቃ አጽድቶ አስተካክሎ። እሱ የሚናገረው እውነት ተናጋሪውን አይጠቅሙ። ተናጋሪ ውስጥ በፈተናው በችግር ውስጥ በጭንቀት ውስጥ ይሆናል። የሚናገረውን እውነት ግን ማን ይናገርለታል? እርሱ ባለቤቱ ይናገራል ማለት። ስለዚህ የሚኖሩትን እውነትና ራሳቸውን የሚገልጡ ሰዎች በብዙ ይፈተናል። የዋዎች በዚህ ዘመን ይገፋሉ እና ይሄ የሰው ጠላቶቹ የገዛ ቤተሰቦቹ ይሆናል ሲል ቅድም ሊለይ አይደለም የመጣው ሰይፍን ይዞ ነው የመጣው ስንል ሊለይ ያለው ምን ሊለይ ነው? እቺን ማወቅ ነው። አባት ለልጁ ጠላት ይሆናል። ለምን? እውነትን ሲይዝ። እናት ለልጇ ጠላት ትሆናለች። ለምን? እውነትን ስትይዝ። ለዛም ነው ብዙ እህቶቻችን ወንድሞቻችን በዙሪያ ላይ አሉ። እውነትን ስትል ልቁረብ ስትል ቤተክርስቲያን ስትል የሚሰጠውን ቅጥያ ስም ታውቀዋለህ። አንተ ልትጳጵስ ነው፣ አንቺ ልትመነኩሽ ነው ይባላል። የህይወት መንገድ ስታቀና ይሄን ዲያብሎስ የሚናገር በማን አድሮ ነው? በእናትህ። እንደ ልጆች ወጣ አትልም? ወጣ አትይም ወይ? አትመሳሰይም ወይ? ጊዜውን ለምንድን ነው የጎረቤት ልጆችን ምሳሌ ያደርጋል? ሰይጣን ምን ጊዜም አዘጋጅቶ ነው የሚፈታ። ሰይጣን በጣም እየተዘጋጀ ነው ያውቃል። ማለት መደበኛ ሰው ቢል ምንም አይመስልም። እናትህ ካለች ግን ወንድምህ ካለ ግን ቀንበር ነው፣ ቀንበር ነው። በምን እንደሚያስገድድ ያውቃል። እናትና አባትህን ታግለ እምቢ ብለህ ካመፅክ እንደገና ደግሞ አንተ የምትፈራው አጎታለ እሱ ያስቀምጠው ከሌ ይጠራልህ ትባላለህ። እሱ ሲመጣ በስርዓት እንኳን አይጠይቅህም ለምን እንዳመፁብህ። በዚህ ዘመን ክስ ወላጆች ልጆቻቸውን የሚከሱ ወላጆች ቁጭ አድርገህ በእውነት ብትመረምር ፍርድ ወላጆች ላይ ይፈረድ ነበር። ግን እውነት ትድበሰበሳለች። እናትህ አደለች አባትህ አደል? ታዘዘው።
እኔን አትሰማኝም ትባላለህ። ጉዳዩ እኮ አንተ አልሰማ ብለህ አይደለም፣ የሚነግሩህ ነገር እውነት አይደለም። ሰይጣን ቤተሰባዊነትን ሲጠቀም ከወጥመድ አትወጣም። እናት ልጇን ወደ ጠማማ መንገድ እሷ ወደማትወደው ህይወት እንድትገባ በእንባ ትለምናታል። እናትሽን ያስለቀሽ ብሎ ደግሞ በውስጥ አንተን ይፈትናል፣ ይወተውታል። ሰይጣን በውጭ ብቻ አይደለም ያለው፣ ትልቁ ያለው በውስጣችን። አሁን እዚህ ጋር ነው ነጥብ። በውጭ የተናገረህን በውስጥ ደግሞ አንተን ሲነዘንዝ፣ በዚህ ምክንያት ምን ተፈጠረ? የሰው ጠላቶቹ የገዛ ቤተሰቦች ይሆናል ሲል ብዙዎቻችን የዚህ ዘመን ልጆች ለሰይጣን ግብር ተሰጥተናል። አንተ እንደዛ ነህ። እንግዲህ ከነዛ የጠማማ የክፋት ስራ ዲያብሎስ በተለያየ መንገድ ካጠመዳቸው የጠማማ ዘር ግንድ መሰረቶች ውስጥ አንዱ ፍሬ ነኝ ማለት ነው። ያ ላመቺሳ የሚባል አለ። ከዛ በኋላ ትሰጣል። ላመቺሳ ምንድን ነው? ይህ ትታቀፋለህ ሄዱ ለዛ ልክ ክርስትና እንደምነሳው ከተወለደ በኋላ ማን ያልከኝ? አመቺሳ ምንድን ነው? ግብር ያ የወለድከው ልጅ ለዛ ውቃቢ ወይም ያንን ድርጊት የሚፈጽም የዛ አስፈጻሚ አካል አለ። ልክ እንደ ቤተ ክርስቲያን የክርስቲያን የካህን ዲያቆን ስራው ምንድን ነው? ያንን ክርስትና የሚሰጠው ክርስትና የሚነሳው እግዚአብሔር በማናደሪያ ልጅ ይቀበላል። ክርስቲያን የሚባለው በዛ በውሃሮ ቅዱስ ውሃሮ ሲያጠምቀው ክርስቲያን ይሆናል። ስለዚህ ቤተ ክርስቲያን የምን ማስፈጸሚያ ናት? የእግዚአብሔርን መንግስት ስራ፣ እሱ ያዘዘውን ትእዛዝ መፈጸሚያ ናት። ልጅ ልትሆን የምትችለው በእሷ መንገድ ሄደ። ልክ እንደዚሁ ደግሞ ሰይጣን እንደዚሁ የመሰረታቸው አለ ጠንቋይ የምንለው አሁን እንደውም ቤት ለቤት ጀምሯል። ምን ማለት ነው? ቤት ለቤት ጀምሯል ስል አድጓልና ይሄ በፊት በየሰፈሩ በየመንደሩ ይደረግ የነበረው ስራ አሁን ያ የዛር ስርዓት ወደ ምን መጥቷል? ሱፍ አድርጎ መጽሐፍ ቅዱስ ይዞ ጥሩ ተናጋሪ ሆኖ ዲያብሎስ የሰው ልጆች ቀልብ ሊያርፍባቸው እኔ እናንተ የምንወደው የምናደንቃቸው ያንን ስጋ በመልበስ ዲያብሎስ በቀጥታ ያገኘናል ማለት ነው። ሰጡ አንተን። አዎ አሁን ሚስጥሩ እንደተሰጠኝ የሚያውቅ ማንም እናትና አባት ነው እንደዚህ ያደረገው። አሁን እኔ መኖር ጀመርኩ ህይወቴ። ከዛ በኋላ ፕሮቴስታንት ነበርኩኝ በሕፃንነት እና ያ ፕሮቴስታንት ነን አያቴ እናቴ ማለት ነው። ከዛ በዛ ውስጥ ስናድግ ምን ጊዜም የምትረከበው እናት አባት ዓለም ጴንጤ ምን ይሁን ኦርቶዶክስ ምን ይሁን አንተ የምታውቀው ነገር የለም። ስለዚህ ብዙ ሰዎች አሁን እኔ ኦርቶዶክስ በመሆኔ ደስተኛ ነኝ እድለኛ ነኝ ሙስሊም በመሆኔ ይላሉ አይደል? አለማወቅ ያንን ያልሆኑ እድለኛ አይደሉም እያልክ ነው። ምን ማለት መሰለ? ይሄ አንዲት ሃይማኖት አለች በመጽሐፍ ቅዱስ የተነገረች ስለ ቅዱሳን ስለተሰጠች አንዲት ሃይማኖት የተጋደላችሁ ብሎናል። አንድ ሃይማኖት አለ። አሁን ዓለም ላይ ስንት ሃይማኖት አለ? ብዙ ሺህ አለ። አሜሪካ ብቻ 4000 አለ። አንድ ነው አይደል? እውነተኛ የሰው ልጆች ሁሉ ስንወለድ ከነዚህ ሃይማኖቶች ውስጥ ሁሉ ያለው ላይ አንዱ ላይ ነው የምትፈጠር የምትችለው ከቤተሰብ ማለት ነው። ለምሳሌ እኔ በጴንጤ ላይ ተፈጠርኩኝ አይደለ? ጴንጤ ሆንኩኝ ማለት ነው። እናትና አባት ጴንጤ ናቸው? አባቴ ኦርቶዶክስ ነው፣ እናቴ ደግሞ ጴንጤ ናት። ታዲያ ለምን ወደ ላመቺሳ የሰጡት? ፕሮቴስታንትም እንደዚህ አይሰብክም፣ ኦርቶዶክስም እንደዚህ አይሰብክም። ለምን ሰጡ ነው? ወይስ በእግዚአብሔር ማሊያ ለሰይጣን እየተጫወቱ ነው? ባቀተባክ መሰረቱ ምን መሰለ? ሁላችን ቤተሰቦቻችን የደበቁን ሚስጥር እውነት አለ። በምን እንደምንፈተን ለምን እኮ መከራ እንደሚበዛብን ያውቃሉ፣ ግን ይዋሹናል። አለ አይደለ? ትልቅ ጥቅም አላት ይችላል ማወቅ። ካወክ በኋላ ከሄዱ ቻሌንጅ አለ፣ የሚመጣው ነገር ጠላት በውስጥ እንዳለ ታውቃለህ። 99% ደግሞ አይነግሩም፣ ያሳፍራል። ሁለተኛ በስውር ነው ድርጊቱ መቀጠል ያለበት። ለምሳሌ እነሱ ያን ነገር እየፈጸሙ ከሆነ የሚሄዱበትን ቀን አይነግሩም። የሆነ ቀን ዘመድ ጥየቃ ወይ የሆነ ቦታ እያሉ ያ ቦታ ደርሰው ይመጣል። የኔ አባት ሁሌ ቅዳሜና እሑድ ይሄዳል። እናት አለችን ገጠር። የብዙ ሰዎች ወላጆች እንደዛ ያደርጋሉ። ገጠር ብሎ ግን ላመቺሳ ጋር ነው የሚሄዱት። ያንን ይፈጽማል። እኔ ደግሞ የድሃ ልጅ ነኝ። አዲስ አበባ ዩኒቨርሲቲ ስማር እራት ምበላው የለም፣ ምሳም የታክሲ የለኝም። በእግዚአብሔር ኃይል ሁሉን እንደማሸንፍና ሁሉ ቦታ እንደምደርስ አምናለሁ። አውቅ ነበር። ቤተሰቦቼን እንዳልወቅስ ምን እንደማልር የከለከሉኝ ነገር የለም። እሱ ጎሚስታ ይሰራል፣ እናቴ ቤት እመቤት ናት። ከክፍለ ሀገር ቡና እያመጣች ትሸጣለች፣ ትሞክራለች፣ ያቅማል። በቃ ባለው እንኖራለን። ያቅማቸውን ይሰጡኛል።
ከነሱ የጎደለብኝ ነገር የለም። እዚህ ጋር ደግሞ ተስፋ መቁረጥ የሚባለውን ነገር በልቤ ላይ አልተጻፈም። ብዙ ጠማማ ሰዎችን በሕፃንነቴ አይቻለሁ። ብዙ ክፉ ሰዎችን አይቻለሁ። በጣም በመጥፎ መንገድ ላይ ያሉ በብዙ መንገድ የምታያቸው ሰዎች ሲሳካላቸው ሲሆን አይተው፣ ለእኔ የማይሳካበት ምንም መንገድ እንደሌለ አውቃለሁ። ግን ጊዜ እንደሚፈልግ አውቃለሁ። እድሜ ለዛ ሲደርስ እንደሚሆን አምናለሁ። ስለዚህ እዛ ትግል ውስጥ ሆኜ ነው ከነሱ ጋር እየኖርን ያ ያልከው አንተ የምትለው ኃይል እዚህ ያለ ሚይዝህ ተማርኩኝ። ቤተ ክርስቲያን ሄጄ አወቅኩኝ እግዚአብሔር ኃይል እንደሚሆን፣ በእግዚአብሔር ኃይል ከኖር ሁሉ ቀላል እንደሆነ። ግን የማይፈራ ቦታ ላይ ፍርሃት በውስጥህ ይመጣል። ማድረግ የምችለውን ነገር አንተ አችልም እያለ በውስጤ ሞግታል። ከኔ ቁጥጥር የሆነ የኔ ጠላት በውስጤ እንዳለ አወቅኩኝ። ከአንተ ቁጥጥር ውጭ ፈጣሪ ያዘዘኝን እያረኩ ነው። ሙሉውን አይደለም፣ ሙሉውን ላረግም አልችልም፣ ያደረጉም የለም። በእግዚአብሔር ቸርነት ነው ሁሉ ነገር የሚሆነው። እሱ ይመጠንልናል ሁሉን ነገር። ያ ጠላቴ በውስጤ ኃይሎ ሊያጠፋኝ ቢልም ከሱ ኃይል በላይ እግዚአብሔር ግን በመጠን ይመጠንልኝ ነበር። ግን መጠኔንም ከባድ ነበረች። በእድሜ ታገላዩ ትሰማለህ ትምህርት አይደል? ይህ የሰይጣን ስራ መሆኑ ይነግርሃል። ባለቤቱ ባደረበት እያደረ አንዱ የአንዱን ህይወት እንዴት በቤተሰቡ ህይወቱ እንደተበላሸ ብዙ አለ። እግዚአብሔር በብዙ መንገድ የሚነግርህ መረጃ ያን ሲይዝ እጠራጠር ነበር። ግን ደግሞ ሁላችን እናቱንም አይወዳል፣ አባቱንም ይጠላል። አዎ ይሄ ለምን ሆነ ስትል ሰይጣን በምትወደው ነገር ያስራል፣ ያጠምዳቸውና ባላዋቂነታቸው ይገባል፣ ያረጋል። ወደው እኮ አይደለም፣ አውቀውት አይደለም። ሰይጣንን በአካል ብታየው፣ ግብሩን ብታየው፣ ጠረኑ ቢሸት የሚወደው ፍጡር የለም። እጅግ አዝነ ተጨንቀ ከሆነ አጽናኝ ሆኖ ይመጣል። ተርበ ከሆነ ምግብ ይዞ ይመጣል። በውለታ ያስራሃል። ባደረበት አድሮ ያ ፍጹም ውለታን ሲውልልህ ያ ሰው ልብህን ትሰጠዋለህ። በችግር ጊዜ ደርሰዋለህ፣ በጭንቀት ጊዜ ደርሰዋለህ። በዛ ካሰረ በኋላ በሱ ህይወት ወደ ቤቱ ይወስዳል። ቤት ስልህ እንደዚህ ቤት ላይሆን ይችላል፣ ህይወቱ ማለት ነው። ያስገባሃል፣ ያለውን ነገር ያሳያል፣ ደስተኛ እንደሆነ ያሳያል። በዛ ደስ ብሎ ስትቆይ ምንጩን ቀስ ብሎ ወደዚህ ጠጋ ብዬ እኮ ነው ይልህና ያንን ጠንቋይም ከሆነ ክፋት ስራም ከሆነ ወደዛ ይስብሃል። መጀመሪያ የሚመጣው ግን እንዳትጠላው እንዳትክደው አድርጎ ነው የሚከት። መጫወቻ አሻንጉሊት ሆነሃል። እንደፈለገ ስራውን ያሰራባል፣ ይስቅብሃል። ያው አንድ ነገር አለ በህይወት ሰዎች ሲሰርቁ ታያለ። በዚህ ዘመን ከመስረቅ ውጭ ሌላ የምታየው ነገር የለምና ሲያጭበረብሩ ታያለ። በንጹህ መንገድ ገንዘብ ማግኘት ያቺ በህጓ ከባድ ነው ታያለ። ታዲያ ሌቦች በሚሰርቁ ሰዓት አጠገባቸው ካለ በስራ ኃላፊነት ውስጥ ከተቀመጥ የዛ አካል እንድትሆን መጀመሪያ በክብር ያናግሯል። በልታ አስበላ ነው፣ ተጠቅማ አስጠቅመን ነው አይደል? አንተ ያን ነገር አላደርግም ስትል መጀመሪያ በፍቅር ይደልለዋል፣ ከማህበራቸው ይቀላቅለዋል፣ ያጫውተዋል፣ ብዙ ነገር ይሰጠዋል። በዛ እምቢ ካልክ ያላረከውን አረክ እያሉ ወደዛ ወደ መንግስት መስሪያ ቤቱ ዞር ስትል ከዚህ ጋር ስለሚሄድ ነው። ያላረከውን አረክ፣ የሌለህን ማንነት እንዳለ ያላጠፋውን አዳዲስ ነገር እየፈበረከ ምን ያደርጋል? ያስጨንቃል። ነጥቡ ግን አንድ ነው። ያቺ ከኛ ማህበር ተቀላቀል። ያንን እምቢ ስትለው ወደ ኃይል ይመጣል። ግን አንድ ነገር አለ፣ የሚያሳይ ፍቅር ምን ክብር አንድ እስክትነካካ ትራንስግሬሽን ይባላል። ትራንስግሬሽን ማለት ታውቃለህ? ትራንስግሬሽን ማለት ዓለም ላይ ያሉ ባለስልጣኖች አብረው ሰቅጣጭ የሆነ ወንጀል ይሰራሉ። ሰይጣን ያንን ነገር ይፈልገዋል። ስለዚህ ያንተ መያዝ የኔ መያዝ ነው፣ ተያይዘን ነው የምንሄደው። ስለዚህ ማለት ነው አንተ 1 ሚሊዮን ብር ሰረክ፣ እየተሰረቀ ያለው እኔን አግባብተህ በምንም ብለህ 5 ብር ደረሰኝ፣ ወንጀሉ ሲመጣ ምንድነው? እኩል ተሳሪዎች ነን፣ ሌባ ነን። እንደዚህ ይደረጋል ዓለም ላይ። አሁን የጄፍሪ ኢፕስቲን ግባ ነው ንካው በቃ ማለት ይወስዷል፣ ብር ይሰጧል ምናምን። ከዛ በኋላ እጅ መንሻ ይዞል አክብሮ ጎንበስ ቀና አድርጎ ዛሬ ቀችን ያዛት ለአንድ ነገር ጊዜው አይደል ብሎ አስቀምጦ ሄደው ሰው በሚቀጥለው ሲመጣ ምንድነው የነገርኩህን የማትፈጽመው አንተ? የኃይለኛ ደካማ ያረጋሃል። ሞትክ፣ ትሞታለህ። I feel you። በዚህ ወጥመድ ውስጥ ነው የሰው ልጅ የወደቀው። የሰይጣን ፈተና እንደሚወራው አይደለም።
ተወርቶም የሚገለጽ አይደለም። ገብተዋል። ሰንሰለቱ ያጠመደን እኛ አንድ መስሪያ ቤት ስትገባ የሆነ ሰው ሲናገር ከሱ ትጣላለህ አንተ። ግን የአንተ ጠላት እሱ ላይ ቁጭ ብሎ ያን የሚያደርግ ጠላት ገና ከማህፀን በእናትህ ነው ያጠመደህ። ከማህፀን ጀምሮ ነው የተረከበን። እንዴት እንደሚያናድደን ያውቃል። እንዴት እንደሚያስደስተን ያውቃል። እንዴት የሚጠቅሙንን ሰዎች ከኛ ማራቅ እንዳለበት፣ እንዴት ደግሞ የሚጎዱንና በነፍስ የሚያጠፉትን ሰዎች ደግሞ እንዴት ወዳጅና ጓደኛ አድርጎ እንደሚያኖር ያውቃል። ለዛ ነው በዚህ ዘመን ጓደኛ ያለው ሰው ወዳጅ ያለው ሰው። አባ ለምን ከሰው ይሾሻሉ አሏቸው። እኔ ከሰው አልሸሽም አሉ። እኔ ከሰይጣን ነው የምሸሸው። እንዴት አሏቸው። ሰይጣን በሰው ካላደረ ቤቱ ጋር ይመጣል። እንዴት አካል የለው እንዲመጣ አይችል፣ ሊያገኝ አይችል። ሰው እንዴት አወቅ መላክን? ወይም ደግሞ ለመቺሳ ነው ለማን ነው? አዎ ከዛ ያልከው መጣ፣ ፈተና መጣ፣ ትኖራለህ። ከዛ በኋላ ሞኝና ነጭ ወረቀት የያዙትን አይለቁ። ኦርቶዶክስ የሆንኩት የህይወት ዘመኔ የመጀመሪያም የመጨረሻም ግብ ነው። ጴንጤ ስለነበርኩ በልጅነት ማለት ነው። በዛ ውስጥ ስኖር ሕፃንን ሰንዴ ስኩል ትሄዳለህ። ቸርች ሚዛን ተፈሪ የሚባል ሀገር ካወቅ እዛ አያቴ ነበረችና 2ኛ ክፍልና 4ኛ ክፍል 6ኛ ክፍል እዛ ነው የተማርኩት። ሚዛን ተፈሪ ከጅማ ወረድ ለምለም የሆነ ሀገር ስለነበረች እዛ ነው ለምለም ሀገር ነው። እዛ ጴንጤ ስለነበረች ይሄዳለሁ። ሰንዴ ስኩል ትማራለህ፣ ሁሉ ነገር ታረጋለህ፣ ትማራለህ። ያው በዛ መንገድ ጥሩ ጎበዝ ተማሪ ነበርኩኝ በሰንዴ ስኩል ማለት ነው። ከዛ በኋላ ግን አንድ ነገር አለ። ድምፅ አለ፣ በውስጥህ ድምፅ አለ። ሁሉም ሰው ድምፅ አለው፣ አይሰማውም እንጂ። ያ ድምፅ ምንድን ነው? መቼስ ክርስቶስ ይወደዳል በዛኛው ህይወት ውስጥ አይደል? ስብከቱ ሁሉ ስለ ክርስቶስ ነው። ከዛ በኋላ በጣም ትወደዋለህ ሲነገር፣ ሁሉ ነገር ስለሱ ነው አይደል? ስትወደው እናት እንዳለችው ሳታቅ ነው የምትወደው፣ በልጅነት ማለት ነው። ከኋላ ያለውን ታማልዳለች አታማልድም እንቶ ልጅ ነህ አንተ። እዛው ስለ ኢየሱስ ይነገራል። ኢየሱስን ትወደዋለህ፣ ትጸልያለህ፣ ብዙ ነገር ያደርግልሃል አይደል? ከዛ ያው ከፍ ስትል እናት እንዳለችው ሰማ። ያን መስማት ደግሞ ሳያንስ ያቺ እናት ያለ ወንድ ያለ አባት ይሄ ከሰዋዊ ግንኙነት ውጭ ነው የወለደችው አይደለም? እጹብ ድንቅ ነው። ግን ስትጠራ ሰማት። ውስጥ ደግሞ ምን ይላል? እናት አለችው። ለምን ስትል አጠገብህ ላይ ዶክተር፣ ኢንጂነር የሆነ ስራ ያለው ልጅ አለ አይደል? እናትየው ትወደድ፣ የትም ቦታ ሲሄድ እናቱን ለክብር ሲያጭ አታይም? አሁን ተመርቀው ምናምን እናቱን ይለያል። የሚደንቅ እኮ እነዚህ እናቶቻችን አዎ አስተምረውናል። የኔንም አባት ህይወት እየነገርኩ ነው። በስጋ ህይወት አላጎደለብኝ። ጎሚስታ ሰርቶ ሲመጣ ዝርዝር ሳንቲም ኪስ ውስጥ ያለውን ቆጥረን ነው እራት የምንበላው። ድንችም ይገዛ ዳቦ የሚገዛ በዚህን ያህል ለስጋ የተመቸ ነው ያለውን የሚሰጠን። የነፍሴ ጎሎብኛል እኔ ማለት ነው። በነፍስ ያጎደሉብንን እናት አባቶቻችን የሆነ ስኬት ላይ ስንደርስ እናቴ ናት ለዚህ ዋጋ የከፈለችው አባቴ ናት ትላል አይደል? እኔም በስራ ህይወት ኃላፊ ሆኜ የተመደብኩበት ወረዳ እዛው እኔ የምኖርበት ቤተሰቦች የሚኖሩበት ወረዳ ለጋር ማለት ነው። ስለዚህ አሳያለሁ። ደስ ይለኛል እናቴ። እንደውም እዛ ወጣት ማዕከል ውስጥ እንትን ትሰራለች። ደስ ይለኛል። በምንም አላፍርም። ራቁቷን ብትሆን ቆሽሻን ብትሆን አታፍርም። አንተ ከዛ ተገኝተሃልና ማለት። ስለዚህ ትጠይቃለህ። ውስጥ ላይ ድምፅ አለ፣ አትነሳም። ምክንያቱም ግን አታውቀውም። ከዛ ከፍ ያልክ በኦርቶዶክስ ሃይማኖት ቤት ውስጥ ስለ ጴንጤ መጥፎ ነገር ይወራል። ስለ ጴንጤ ጥላቻን የምንማርበት መሰረቱ ማለት ነው። ይሄ ለምን ይወራል ስትል ኦርቶዶክስ ተዋህዶ አይደሉም። ክርና አንገት አድርገዋል እንጂ ቤተሰቦቻችን በኦርቶዶክስ አስተምሮት ውስጥ ጥላቻ የለም። ያ ወንድምን ምሳሌ አብነት ሆነ ታመጣዋለህ እንጂ ወደዚህ ህይወት ባለማወቁ እየገፋ አታርቀው። በተራራ ላይ ያለች ጎጆ ትታያለች። ስለዚህ ሰዎች የእናንተን መልካም ስራ አይተው በመልካም ስራችሁ የነዚህ ሰዎች አምላክ ልዩ ነው ብሎ አሸንፋችሁ አምጡልኝ ነው ያለው አምላካችን። ብርሃናችሁ በሰዎች ዘንድ የበራ። አዎ። ስለዚህ የለው ግን ጥላቻ ይነገራል። በጴንጤ ቤት ውስጥ ደግሞ ስለ ኦርቶዶክስ፣ በሙስሊሙ በዚህኛው ይሄንን ከላይ ሰባኪዎቻችን ላይ አሁን ሲታኮሱ ታየዋል አይደለም? ከየት ምንጩ ማለት ነው። ስለዚህ እኔ ያንን በዛ ውስጥ አድጌያለሁ ማለት ነው። ማርያም ማለት እንደኔ እንዳንተ ሞታለች እኮ ትላለች አያት፣ ትላለች እናት፣ ትላለች አክስት። አክስት እኮ ሙሉ ቀን ሐሜት ስታወራ ትሰማታል።
ብዙ ክፋት እኮ ትሰራለች፣ ብዙ ብልግና ታደርጋለች እኮ። እናትህ እኮ ብዙ ውሸት ስታወራ ትሰማለህ። አባትህ እኮ ብዙ ሲዋሽ ታያለህ። አባቴ ስለሆነ አትናገርም እንጂ አባቴ ስለሆነ አልናገርም እንጂ የሰው ነው የምናየው። ተዛ እኔ በልቤ መረመረልኝ ባለቤቱ። ይቺ ሴት የፈለገ ቢሆን ማርያም እንደኔ ናት የማለት ማንነት አላት ስለ ያሳዝናል። እዚህ ጋር ደግሞ ልጇ ይህን ያደርግልኛል እንላለን። ውስጤ ተሸማቀቀ በህፃንነት ማለት። ግን ውሳኔ መስጠት አልችልም። የምታድረው በማን ነው? በእናት በአባት ቤት። በጊዜ አምናለሁ። ጊዜ ለሁሉ መልስ ይሰጣል። ጎባጣውን ያቀናል፣ ከታች ያለውን ከላይ ይሾማል። ዛሬ ለምን የምታድር ከሆነ ነገ እየሰጠ እንድታደር ያደርጋል። አንተ መናገር እየቻልክ መውጣት እየቻልክ ማድረግ እየቻልክ የያዘህን ያዳክመውና አንተን በሱ ላይ ይሾማል። ለዚህ መጠበቅ አለብህ በህይወት ውስጥ ማለት ነው። ግን እግዚአብሔር ይህም ሲሆን ስለሌለ አይደለም፣ አንተን ሊያስተምርህ ስለሆነ ነው ክፉን በአንተ ላይ የሚሾመው። ያ ክፉ አንተን በሚያስጨንቅህ በሚያግትህ ዘመን የመጨነቅ ትርጉም ይገባሃል አይደል? የመታፈን ትርጉም ይገባሃል አይደል? ከዛ ያን ህመም ታውቀዋለህ ማለት ነው። እግዚአብሔር በሾመህ ጊዜ አንተ አስጨናቂ ሳትሆን ምን ትሆናለህ? የተጨነቁትን ታደርጋለህ። ሁለተኛ ያ ክፉ ደግሞ ሲወድቅ አንተም እግዚአብሔር ሲሾምህ ነገ ምን አለ? መውደቅ እንዳለ ታስባለህ። እግዚአብሔር ከስር ሲያስተምርህ መልካም ነው። ስለዚህ በዚህ ህይወት ውስጥ ጊዜ ይጠብቅ ነበር። ግን ለቤተሰቤ ታዘዛለሁ፣ ቤተሰቤን እወዳለሁ። ለማንኛውም ልጅ ያ ጠላቴ ያልኩ ሳልወድ በግድ የሰጡኝ ማለት ነው። እሱ በውስጥ ስላለ ረብሻለሁ። ለማንኛውም ልጅ ማለት ነው። እንደዚህ ያልኩኝ አደግኩኝ። እዛ ዩኒቨርሲቲ ተማርኩ። ቤተሰቦቼን ለማገዝ ወሰንኩኝ። ያንን የቀበሌ ስራ የመረጥኩበት ብዙ ኦፖርቹኒቲ ነበረኝ። ጂም ላይ ትሬነር መሆን አሰራም ነበር። ካሳንቺስ ላይ ሰርቼ ከዛ የተለያዩ ትሬኒንጎችን ወስጄ ስፖርት ሰራለሁ። ከሰፈር ራሴን ለይቻለሁ። ለይቶኛል ፈጣሪ መንገዱን እሱ አቅንቶ። እኔ አውቄ አይደለም ወይም ንቄያቸው አይደለም፣ ልቤ ብቻ ወደ ቤተ ክርስቲያን ይላል። በዚህ ህይወት ውስጥ ሳድግ ያው እድሜ ሲደርስ እኔ ያየሁት ፈተና አለ፣ ችግር አለ፣ ማጣት አለ። የኮፒ አተ እናትህ ባንኳን ከፍታ ባንኮኒ ከፍታ ምንም የለም ትላለች። እግዚአብሔር ደግሞ ባደረበት ያዘጋጅላል፣ አልጎደለም። ይህንን ጓደኞቼ አያውቁም፣ አብሮኝ የተማሩ። መራቤን ፊቴ ላይ አታውቀውም፣ ማጣቴን አታውቀውም። ያምርብኛል። በሁለት ስሪ ዘንጬ ታያኛል። ግን ቆሽሻ ላለመታየት ቶሎ ቶሎ ማጠብ አለብህ። ችግርህን አውቀ ማማረር አይደለም። ለምን ታድጋላ? በዚህ ህይወት ውስጥ ሆነን እየኖርን ስራ ያስኩኝ። ያው ኦርቶዶክስ የሆንኩበት ሌላ አጋጣሚ ነውና እሱም ሰፊ ስለሆነ ሆንኩኝ። ብቻ ራሷ ወላዲተ አምላክ ጨረሻ ላይ ያው ጥያቄ ሆኖ ሲል መጨረሻ ላይ 9ኛ 10ኛ ክፍል ስደርስ በጥበቧ መጣችኝና ያው ልጇ አረገችኝ ማለት ነው። ያን ኮንኩ በኋላ ጥላቻ አየውኝ። ወደ ቤተ ክርስቲያን ስቀርብ፣ ወደ ቤተ ክርስቲያን የምትሄደው እግዚአብሔርን ፈልገን ኃጢአትህን ተነግሮ የኃጢአት ክፋቱ ተነግሮ ዲያብሎስ እንዴት እንዳሳተ ያንተ ድርሻ ካለ እንድትጸጸት፣ ባለማወቅ ገብተህበት ከሆነ ባለማወቅ ጠፍተው የነበሩትን እግዚአብሔር እንደምትመለሳቸው ተስፋ አግኝተ መንገድ አውቀ እንድትመለሱ። ግን በዛ ቦታ ገንዘብና ክፋት ጥላቻ ነገሰ። በዚህም ያለውን ስታየው ያ ነው፣ በዚህም ያለውን ታዲያ ምንድነው ብለህ ስትመረምር ጥቅም አለ። ያ ስጋዊ ጥቅም። ስለ እግዚአብሔር እውነት ይሄኛውን እግዚአብሔር ያዘዘውን እውነተኛውን ስራ እንድትሰራ እሱ ሊሾምህ ይገባል። እሱ ደግሞ ሲሾምህ መጀመሪያ የኔ ሊሆን ቢወድ ቢኖር ራሱን ይካድ ይላል። አሁን ራሳቸውን የካዱ አይደል። አሁን የራስ ፍላጎት አላማ አለ። ግን እግዚአብሔር እንደ ሰው አንተ ሌባ አንተ መጥፎ ቶሎ ስለማይነገርን እግዚአብሔርን አንፈራው። አሁን በመሃላችን እያየን በእያንዳንዱ ሰው ህይወት ላይ ክፉንም ያየዋል፣ መልካሙን ስራ ያያል። ግን ድምፅ አውጥቶ ይናገራል። ስለዚህ አንፈራው። ሰው ደግሞ አሁን አንተ ኔጋው ነገር ብናገርህ እንዴት ነው የምታደርግ? ወዲያው ነው። ስለዚህ እግዚአብሔር እንደሌለ ሆነ። ከዛ ያን መንገድ ስከተል ጸሎት በቤቴ አንድ ክፍል ተከራይቼ ነበር ስራ ሲይዝ። ያንን ጸሎት ቦታ አዘጋጀው። ክፍል ሆኖ አይደለም፣ አንድ ክፍል ናት። እንዲህ ትተኛለህ፣ አልጋ አለ፣ እንዲህ ስትዘድ ቴሌቪዥን እና ቲቪ ስታንድ አለ። እግርህን እንደዚህ አልጋው ጋር ስትሰድ እቃ መደርደሪያ ያለ እቃ ክፍል፣ እዚህ ጋር ደግሞ ጸሎት ስዕል ምናምን አንዱ ኮርነር ማለት ነው። አንዱ ኮርነር ላይ ስዕሌን አደርጋለሁ። ከዛ ያው ተማሪ ነኝ፣ ሰራተኛ ነኝ እንዳልኩ። የምትሰራው ደግሞ የክፋት ስር ነው።
እዛ ቦታ ላይ ክፋት አለ፣ ዘረኝነት አለ፣ ሌብነት አለ፣ ጥላቻ አለ፣ እብደት አለ፣ መነካከስ አለ፣ ልዩነት አለ፣ ሁሉ ነገር አለ። ልክ የሌብነት ምንጩ እንዳልኩ ክፋት እዛ ቦታ አለች። ሳትወድ በግድ ትገባለህ። ከዛ ለመሸሽ ለማምለጥ አንድ ምርጫ አለኝ። እሱም ከልጅነቴ የለመድኩት ወደ ጎላ ሚካኤል መሄድ፣ ስራ ከሌለ ወደ ቤተክርስቲያን ይሄዳል። ስለዚህ በዛ ውስጥ እያደግን ያቺ ጸሎት ቦታ ስመለስ ያው የደንቡን ታረጋለህ፣ ግዴታም ነውና ፈተናህን ካወቅከው ካለብህ ማለት ነው። ፈተና ያለበት ሰው አይተኝም። ማንም ነፃ ያወጣ ማንንም ነፃ ያወጣ ማንም ነፃ ሊያወጣ ሳይሆን መንገድ ይመራል። ነፃ የምትወጣበትን አንተ ያለብን ሸክም ካወቀ ያ ሸክምን የምታቀልበት ምንድን ነው ሊሰጥ የሚችለው? ያ እሱ የሚያውቃትን ነገር ነው የሚሰጥ። መውጣት በማን እጅ ነው? በአንተና በእግዚአብሔር እጅ ነው። ስለዚህ ያንን ሳረግ ሚስጥር በር ይባላል። ሚስጥር በር ሊኖረው ይገባል። አንድ ክርስቲያን ነኝ። ምንድን ነው ሚስጥር በር? ሚስጥር በር ማለት ከፈጣሪ ጋር የምትነጋገርበት በር። ጸሎት ዝም ብሎ አይደረግም። ምን ማለት ነው? ትጠይቃለህ ፈጣሪህን አይደል? ሁሉ ጊዜ ስትጸና ያን በር የሚከፍተው አንተ አይደለህ። ማን ይከፍትልሃል? ያ ሚስጥር በር ደግሞ የሚከፈትልህ ሚስጥረኛ መሆን አለብህ ከፈጣሪ ጋር። በህይወት ውስጥ ያለውን የሚሆነውን ነገር ሁሉ መደበቅ አለብን። አሁን እኛ ኑሯችን ህይወታችን ሁላችን ሰው እጅ ነው። እግዚአብሔር እንዲህ ያለውን ሰው አይገናኝም። ለምን? በጎ ነገር ቢያደርግልህ ሰውየው አደረገልኝ ትላለህ። ፈተና ቢገጥምህ አይ የሰው ልጆችን ሁሉ እየፈተነ ያለ ዲያብሎስ ፈተነኝ አይደለም የምትለው፣ ሰውየው ነው የምትጠራው። እግዚአብሔር ደግሞ ከፍርድ ንጹህ ነው። አትፍረድ ይፈረድብሃል። አንተ ቀን ውሎህን ዕለት ንስሐ ያመት የለም፣ ወይም የሆነ ጊዜ ከበድ ያለ ቀለል ያለ ንስሐ የለም። አንድን ቆሻሻ እዚህ ጋር ይሄ ንጹህ ነው አይደል? አንድን ቆሻሻን ይስባል። ጽድት ያለ ነገር ላይ ግን አሁን እዚህ ጋር ቆሻሻ ቢኖር አንተ ራሱ አያስችልህ፣ ታነሰዋለህ። 4-5 ዝብርቅርቅ ካለስ ይኸው እንደዛ ተጠራቅሞ ነው ኃጢአትም። የኃጢአት ትንሽ ትልቅ የለው። ትሰርቃለህ። መስረቅህን ካላቆምክ ስትሰርቅ ደግሞ ምን ታደርጋለህ? ያ በመስረቅ የሚገባው ዲያብሎስ የሰው ላብ ነው፣ ወዝ ነው አይደል? ግፍ ነው አይደል? ወደ መልካም ስራ ልትለውጧችን የሚያንገንዘብ ወደ መጠጥ ወደ ክፋት ይመራል። ምንጩ ግን መስረቅ ነው። ስትጠጣ ደግሞ ጸባለ፣ ሰው ትገላለህ። ሰይጣን ምን ጊዜም ትልቁን ኃጢአት የሚያሰራ መጀመሪያ የሚገባው በጣም አንተ ልታይ በማትችለው በትንሹ የታመነ በትልቁ ይሾማል እንዴ? ሳቅና ቀልድ። ለዚህ ዘመን ሰው የጥፋት የኃጢአት ምንጭ እሱ ነው። እንዴት ስትለኝ በዚህ ዘመን በሚያስለቅሰው እንስቃል። በሰው ማንነት አይሳቅም። በሰው አካሄድ አይሳቅም። ብዙ ቀልዶችን ብትመለከት የሚያስነቡ ናቸው። ሰው ስትሆን ያን ስትስቅ ምን ነው ልጄ ይልሃል። ያንተ እግዚአብሔር ከአንተ ጋር የሚስጥር በር ካለ ማለት ነው። ልጄ እነሱ ቢስቁ አንተ ትስቃለህ። እነሱ ባለማወቃቸው ነው ይህን የሚያደርጉት። ያ ነገር አድጎ የቴሌቪዥን መስኮታችን፣ ሌላው ቀርቶ በአውደ ምሕረት እንኳን በዘር በብዙ ነገር ሲቀለድ ታያለህ። ሁሉን ነገር ተመረምራለህ። አይን የሰውየውን ማንነት ይነግራል። በማስተዋል መሄድ አለብህ ማለት ነው። በማስተዋል የምትኖር ከሆነ በህይወት መንገድ ላይ ከብዙ መከራ ራስን ቀድመህ ትጠብቃለህ። ያ ሰው ወዳጅ እንደሚሆን አንተ የውስጥን መልካም ነገር እያወራው ኬርለስ ይሆናል። ብዙ ነገር ያደርጋላ። እዛ ጋር ያንተ ወዳጅ አይደለም፣ ማቆም አለብህ። እኛ ግን ይህን አናስተውል። ብዙ ርቀን ከሄድን ብዙ ነገር አብረን ከሄድን በኋላ ይክደንና እናነባል። እግዚአብሔር እኮ ምልክት ሰጥቷል። በማስተዋል ውስጥ መራመድ አለብህ ሰው ስትሆን ማለት። እኛ ደግሞ ምንጊዜም ነገሩ ካለቀ ከተቋጨ ካለቀ ከፈጸምን በኋላ ነው ያኔ እኮ እንዲህ ምልክት እያለ ሰው ያወራል። ጅብ ካለፈ ውሻ ጮኸ የሚባለው ማለት። እኔ ደግሞ በህይወቴ የመጀመሪያ ቀን ሰውየው ንግግሩ ሁኔታው ሊዋሽ አይችልም። አንተ ማስተዋል ከቻልክ ሁሉ ጊዜ ሰዎች ይናገራሉ who they are በቀልዳቸውም ቢሆን በሁሉ መንገድ ለምን እንዳሰበችህ ለምን እንዳሰበ ምን ፈልጎ እንደቀረበ ነግሯል። ይሄ ለምን ይሆናል መሰለ? ምንም ይሁን ምን ወደ እኔ የሚመጡትን እንዳትነካ ብሏል። ለዲያብሎስም ቢሆን ወደ አንተ የሚመጡትን ግን የመንገዳቸው ፍሬ መራር አይደል ስለሚያገኙት ይተዋቸዋል። ስለዚህ አንተ በማስተዋል ውስጥ ወደ እግዚአብሔር ውስጥ ስትመጣ ሰይጣን ይፈትናላ። ሲፈትን ሊሰርቅ ሊያጭበረብር ሊዋሽ ሲመጣ በዛ በለበሰው ስጋ ውስጥ ያ ሰው በለበሰው ስጋ ውስጥ እንዲነግርህ ይገደዳል በመንፈስ ቅዱስ። ዝናብ ከመዝነቡ በፊት ምን ይታያል? ደመና ምልክት ነው።
በዛ ደመና ስታይ የተሰጣ ልብስ ካለ ታስገባለህ፣ ያው የተሰጣ ሽሮ ካለ ታስገባለህ። ሰውም ወደ አንተ ህይወት መጥቶ የፈለገ ክፉ ቢሆን እግዚአብሔር ምልክትን ታያለህ። ለምሳሌ ሰውየው በማይሆን ሲቀልድ ታየዋል። ያ አስተናጋጁን ንቆ እኔን የሚያከብረኝን አላም ነው። እኔም በአስተናጋጁ ቦታውን ይንቀ የነበረው በመሐመድ አሊ እስቲ አንሳ ይለዋል አስተናጋጁ። ሰው ትንሿ ነገር ውስጥ ኢቭን ሹፌሩ ነው እየነዳ አንድ የሆነ ሰው ካቶፍ ሲያደርገው አንድ ትልቅ ስራ ልንሰራ የነበረ ወዳጄ በምን ያስኩት መሰለህ? ትልቅ ስራ ልንሰራ በዚህ በፕሮፖዛል ምናምን አብረን ሆነን መኪና እየሸኘኝ ነው፣ አብረን እየሄድን ሜክሲኮ ጋር። በጣም የሚገርም ቃል ነው የተናገረው። ንግግሩ፣ ዲሲፕሊኑ፣ ሁሉ ነገሩ ድንቅ ነው። በቃ ከእንደዚህ አይነት ሰው ጋር እግዚአብሔር ሰጠ የምትለው ልክ ደብረ ወርቅ ታውቀዋለህ? ደብረ ወርቅ ጋር እንዲህ ዜብራ አለች፣ እሷ ጋር እየሄደ ሰውየው ገባበት። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። አንተ ውሻ አለው። ኔክስት ዴይ ስልኩን ብሎ ካረኩት ማለት ነው። በምንም መንገድ አብሬው ብቆይ የመጨረሻው ውሻ የሚባለው ማንኝ እኔ ነኝ እንዴ? እኔና እዛ ጋር የሚሻገረው ሰው መሃል ምን ልዩነት አለ? ምንም። እግዚአብሔር ሳያስተምር ሳይገስጽ ሳያስጠነቅቅህ አሁን ተበደልን እንዲህ ብሎ ይጮሃል ሰው። መርምሩ እንግዲህ ራስ ሰው ውሎ አድሮ ጠላት መሆኑ አይቀርም። ዛሬ ወዳጅ ነገ ጠላት ይሆናል። ይሄ ነው የዓለም ታሪክ። ማን ነው የሚያደርገው? አንተ ነህ። አያያዘ የበለገ ክፉ ይሆን ድንበርህን ካስተካከልክ። በርህን ከዘጋ ማን ይገባል? በአግባቡ ከቆለፍክ ማንም። በቃ በርህን ስከፍት ይገባል አይደል? የፈለገ ክፉ ቢሆን አይጎዳህ። ግን ድራማዎች አሉ። እንድታምነው የልብን በር ማስከፈቻ መንገድ ብዙ ነው። በተለይ የሆነ ነገር ሰይጣን የማያሸንፍ ብዙ ማትፈልግ ከሆንክ አያጠቃህም። ሁል ጊዜ ሰይጣን ሲመጣ አንተ ጋር ቀደም እንዳልከው የሆነ ነገር ይዞ ነው የሚመጣው። ጌታችን ጋር ሲመጣ ዳቦ ይዞ መጣ። ስልጣን እሰጥሃለሁ ብሎ ይህን ከተማ እሰጥሃለሁ አለ። ልክ አሳን በስጋ ወር በዳቦ እንደምናጠምደው ወጥመድ ትራፕ ይዞልን ይመጣል። ለምሳሌ አዳምና ሔዋን ጋር ሲሄድ አባቶቻችን ሲናገሩ አዳም ጋር ሄዶ አዳም ንጉሠ ሰማይ ወምድር አለው። ስበል ያልተጻፈ አታውራ፣ እኔ የምድር እንጂ የሰማይ ንጉሥ አይደለሁም ማለት። ከዛ ሔዋን ጋር ሄደ። ሔዋን አለ ንግሥተ ሰማይ ወምድር ሲላት ሴት ልጅ በባህሪዋ አንዴ ስትነግራት እንትን ትላለች፣ ሁለቴ ስትነግራት ትቀበላለች፣ ሶስቴ ስትነግራት ትከተላለች። እና ምን ይባላል? እንዲሁ ለሴት ልጅ አንድ አይ ላቭ ዩ በላት፣ ሴጣን 1,000,000 ጊዜ ደጋግምላታል ይባላል። ቅድም እንዳልከው በውስጥ ማለት ነው። እና እሷ መደነቅ ተወድ ነበረ። በቃ ይሆናል አይደል? ደስ አላት። እስቲ በለው አለችው። ሲነግራት ተመቻታ። በቃ እኔ ከእሱ ጋር ጓደኛ ሆነች፣ አገኘላት። ምን ተበላቸዋል እስቲ ብሎ ጠይቃት። ይህን ብሎ ተብለዋል። ያን ሚስጥሩን እንዳለ ወሰደባትና ጥሎ እዚህ ጣለን። አሁን የሆኑ ሰዎች ይመጣና አንተ ጋር አንፌርሊ ሳምታይምስ ያደንቀሃል። የሆነ ነገር የፈለገው እኮ ነው። እኔ አንዳንድ ሰዎች አሉ፣ አንዳንድ በጣም የገባኝ ወይ ደግሞ የሆነ ነገር ይሰጠሃል። እኔ አንዲት ሴት ነበረች እዚህ ከተማ ውስጥ ገና ተግባብተን ምንም አልቆየንም። ይህን ካሜራ እንካ፣ ይህን ተጠቀም፣ what's going on? ለመግባት እኮ ነው፣ ወደ ውስጥ ለመግባት እኮ ነው። ይህን እግዚአብሔር ደግሞ ይወድ የለ በጣም ሰፍ ብለህ እንትን ካልክ ወጥመድ ነው የሚሆነው ማለት ነው። ግን እግዚአብሔርን ስትጠይቀው እውነት ያንተ ነው ወይ ስትለው ይነግራል፣ አዘግይቶ ይነግርሃል። የእሱ ካልሆነ በሆነ መንገድ የሆነ ነገር አበላሽተው ያደርጋል። የሰው ችግር ምንድን ነው? እግዚአብሔር ምን ያህል ሀብታም እንደሆነ፣ እግዚአብሔር ጋር ምን ያህል ሁሉ ነገር እንዳለ፣ እግዚአብሔር ጋር ያለውን በረከት ሰው አያውቅም። ስለዚህ ሰዎች ይመጡና በማንኪያ ሰጥተው በአካፋ ይወስዱብሃል ማለት ነው። አታውቀውማ ያለህን እኮ። አንተ እንደ ባህር የሰፋ እንደሆነ ልትሰጥ እንጂ ልትቀበል እንዳልሆነ፣ በዝና በእውቀት በሁሉ ነገር ከአንተ የበለጠ ቢሆን ሰው ያለ ጥቅም ወደ አንተ አይመጣም። ይሄ መሰመር ያለበት ነገር እንዴ! ይሄ መሰመር እኔ አንተን ስለምወድ ነው። እንኳን በዚህ ዘመን በሰው ልጅ ፍጥረት ታሪክ ውስጥ ሰው ሆኖ ያለ ጥቅም አንተ ጋር የሚቀመጥ የለም። እንኳን እናት ልጇን መጠቀሚያ፣ አባት ልጁን መጠቀሚያ፣ እህት ወንድሙን መጠቀሚያ ባረገ ዘመን
በደግ በሚባለው ዘመን የስ አንድ ጎቾ ጉሩ ፖድካስት ላይ ቀርቤ ሳወራ ብለውኛል። እናትን የምትወደው ልጅ ስለሆነች ነው። ወይም ደግሞ ሂድዝ ወራይስ አሁን ወላጆች በጣም ሰልፊሾች ናቸው። ይዘው ልጅ የወለዱ ሰዎች እጅግ ሰልፊሾች ናቸው። ልጅ የሚሰጥ ስሜት አለ። በነገራችን ላይ ልጅ መውለድ ልጅን ስታየው ልጅ ሲያወራ ልጅ እንትን ሲል በቃ የሚሰጥ ስሜት አለ። ያ ከእግዚአብሔር ለዛ ብለህ ነው የምታደርገው እንጂ ልጅ መጥፎ ስሜት ቢሰጥ አደግም ሁለተኛ እንዴ። ይህ እኮ በእኔ በዙሪያ ላይ ስም አይጠቀስም እንጂ ልጆቻቸውን መጫወቻ ያደረጉ የሚያሳድዱ በሺህ ልጠራል ይችላለሁ። ከዚህ ውጭ ላሳየ ይችላሉ። አልገባኝም። እንዴት ማለቴ ያ የእናትነት እንትኑ አለ የተሰጠው አለ አይደለ? ኢንስቲንክቱ አለ፣ ሁሉ ነገር አለ። እናትን ብትሆን የፍቅር መጠኗ ልክ አለው በህይወት ውስጥ አብሶሉትሊ። ያንን ነገር እግዚአብሔር ካልመጠነው ያ እግዚአብሔር ካላጸናው በስተቀር እናትን ብትሆን በፈተናዎች ውስጥ ጥላ ትሄዳለች። ብዙ በወላጅ በእናት በአባት የሚፈተኑ አሉ። በጣም እውነት። እግዚአብሔር ጋር መጠጋት በቃ የሚያወጣው ሌላ ምንም ወዲህ አያስፈልግም። እግዚአብሔር ሁሉን ያውቃል፣ ሁሉ አለው፣ በውስጥም በውጭ ሊባርከን ይችላል። ተናግሯል። ከእናትና ከአባቱ ከእኔ ይልቅ ለእናቱ ለአባቱ የሚሆን ለእኔ ሊሆን አይገባም ብሏል። አስቀድሞ ራሱን ይካድ መስቀሉንም ይሸከማል። መስቀል ምንድን ነው? መከራ ነው። ያ መስቀል አሁን እኛ መከራ አለብን፣ ፈተና አለብን በታችን፣ ግን የመስቀሉ አይደለም። እግዚአብሔርን እያልን ቅድም ባለው መንገዱ ስለ እውነት እያልክ ሌብነትን እየጠላ ነፍስህን ለመጠበቅ ሰው እያረክ የሚመጣብህ ፈተና አይደለም። ለዚህ ነው ቅዱስ ያዕቆብ እንዳለ ታውቃለህ፣ እግዚአብሔር ይፈትናል አትበሉ፣ እግዚአብሔር ማንንም አይፈትንም። ለፈተና አልፈጠረንም። የሰው ልጅ በራሱ ምኞትና ፍላጎት ሲሳብ ይፈተን። ፈተናን ወደኋላ ሂድ። ያንተ ያልሆነውን ስትመኝ ወይ ቅናት የሆነ ነገር በዚህ መንገድ ውስጥ የእኛ ስህተት ነው ፈተና ውስጥ ይከተል። ስለዚህ መጀመሪያ አንተ የራስን በር ከዘጋ ሰይጣን ገና ሲመጣ ታውቋል። እኔ እንዳልኩ ስራዬም የተመቸ ሆኑ ትንሹ ሄኖክ በሚል ለ8 ዓመታት እጽፋለሁ በየዕለቱ እንደዚህ አይነት ተግሳጾች፣ ምክሮች ቴሌግራም ቻናል በፌስቡክ። ትንሹ ሄኖክ ማለት መጽሐፍ ሄኖክ ነው ወይስ ሄኖክ? አይ ትንሹ ሄኖክ። ሄኖክ የትኛው ሄኖክ? እኔ ነኝ ትንሹ ሄኖክ። ስም ሄኖክ ነው ያንተ? አዎ ሄኖክ ነኝ። ስለዚህ ያንን አረጋለሁ። በጣም ብዙ ትልቁ ሄኖክ ማን ነው እንግዲህ የሚል ካለ እሱ ይላል። እኔ ትንሹ ያልኩበት ምክንያት ስነግር ነው የዚህን የምታውቀው። ኦኬ። ትንሹ ያልኩበት ምክንያት አሁን ባልኩ ህይወት መንገድ ውስጥ መጣሁ። ከዛ በኋላ ራሴን በብዙ ኃጢአት ውስጥ አገኘሁት፣ በሁሉ ውስጥ ማለት ነው። ለምሳሌ ምን? በቃ ያው ሲሰርቁ ትሰርቃለህ። ስልጣን ቦታ? አይ አይደለም፣ የልጅነቱ ነው። ኦኬ ኦኬ ኦኬ። የአራድዬ ልጅ ቦታ ስለማይወስን ቁማር ትጫወታለህ። ጉርብትና፣ ወዳጅ፣ ጓደኛ ባለበት ውስጥ በዩኒቨርሲቲ የምታረገውን ሁሉ ታረጋለህ አይደል? በዚህ ውስጥ ሳይ ብዙ ኃጢአቶቼ በዙ። ከዛ በኋላ ኃጢአቴን ማስታወስ ፈለግኩ። እስከ ህይወቴ ፍጻሜ ድረስ መርሳት አልፈለግኩም ማንነቴን። ትላንቴን ከረሳው እንስሳ ነው መሆኑ። ለምን? ትላንትና ውስጥ የህይወቴን የነገዬን መልስ ትላንትና ውስጥ አገኘሁት። በሚያስደስተው በሚያሳዝነው ስደሰት፣ እብድ ስራ እየሰራ ሞኝነትን እንደ ብልጠት፣ ኃጢአትን እንደ ጽድቅ፣ ክፋትን እንደ በጎ ነገር እየቆጠርን ያደግነው በማወቅ ባለማወቅ አይደል? ስለዚህ እዛ ውስጥ ያ ማንነቴን መርሳት አልፈለግኩም። እያደግክ ስትመጣ ራሱ እድሜ ጸጋ ነው፣ የሚሰጥ ነገር አለ መንፈስ ቅዱስ። ትልቁ ኃጢአት ምን ሆነ? ትዕቢት ሆኖ አገኘሁት። ትዕቢት፣ ዝሙትና ገንዘብን መውደድ ሶስቱ ናቸው። እነዚህ የሌሉብን የለን። እነዚህ ደግሞ የሚያገኙ ምንጊዜም ትላንትን ትረሳለህ። ትላንትን ስትረሳ ሁሉ ነገር በአንተ የሆነ ይመስላል። ትላንት ቤተክርስቲያን እየተመላለስ እግዚአብሔርን ብዙ ነገር ጠይቀዋል። ዛሬ አግኝተሃል። ዝናብ እየዘነበ ስግደት ስትሰግድ ይሰማኛል የምትለው ፈጣሪ፣ ያ መሬቱ ላይ ቤተክርስቲያን ስር የምትነጠፈው ፈጣሪ፣ መኪና ስትይዝ የሆነ ነገር ስትይዝ ከበር ወርደ ሰላም ማለት ይርቅባል። በዚህ ህይወት ውስጥ ስትኖር ትላንትህን መርሳት በጣም የከፋ እንደሆነ አውቃለሁ። ማስታወሻ ብዬ ወደ ፈጣሪ ቅድም ሚስጥር በር አልኩ፣ ጠየቅኩ። ስማውጣ እኔ ሌባው ሄኖክ ቢባል ደስ ይለኝ ነበር። ውሸታም፣ አመፀኛው፣ እግዚአብሔር ያልታዘዘ ሄኖክ ቢባል ደስ ይለኛል። ከልብ ነው ግን እንደው ለጥፍጥና ለጨዋታው ድምቀት ነው የነገርኩ እኮ ነው። ኖረዋል። የውሸት ኖረ የእውነት እንዳትሞት ተጠንቀቅ። የውሸት ነው አሁን የዚህ ዘመን ኖሮ። ያ አንዴ ነው የምትሞተው።
ብዙዎች ባለሀብቶች ጓደኞች ነበሩኝ፣ ባለስልጣኖችም ነበሩ። ወደቁ። ግን ከመሀል እየሞተ ከላይ ያለው መቃብር ሄደ ቤተክርስቲያን ተቀብረዋል ማለት ሰው ይሞታል ልልህ ነው። ጀግና ያልከው እኔ መሬት አይንካኝ ያለው በቃ አንተ በእውቀት የሚበልጥ በብዙ የሚበልጥ ከመሀል እየተሳበ ቀኑን አታውቀውም አንተ። እየተሳበ ይሄዳል። አንድ ለስራ ስልጠና አዳማ ሄደን መወዳት የስራ ባልደረባ ነበር። ጥሩ ጊዜ አሳልፈን ያ ስልጠናው ማለት ነው። ጠዋት መጣን፣ ቢሮ ስትገባ መኪና። ታዲያ ከዚህ በላይ አለርት ምን አለ? በምን ይጥራ ፈጣሪ እንዴ! አላማዋን አውቀዋለሁ። ይኖሮች ነበር እንዴ መድረስ የምትል ብዙ ነገር አለ። ድንገት ነው የምትሄዱ እና የሰው ልጅ መጽሐፈ ኢዮብ ላይ ይመስለኛል የሰው ልጅ እኮ ቀኑን ፈጠርክና ገደብከው ይላል። አሮን ነው ነገ እኔ ልሞት ይችላል። ማንም ሰው አያውቅም። አንዳንድ ሰዎች ዝም ብሎ ሞቱ አይባልም። ሰላም ነበር እኮ ሆስፒታል ገባ አመመኝ ብሎ ከዛ ሞተ። እንደዚህ የሚባል የለም። ያ ተጽፏል። አንተ ተዘጋጅተህ ነው መኖር ያለብህ። እንዴ አሁን እኮ ምን ሆነ መሰለ እንዴ ሄደን እኮ ፈጣሪዎች ሆነን ሁላችን እግዚአብሔር። አሁን ብዙዎቻችን የምንከራከረው የምንለው የእግዚአብሔርን ስልጣን አሁን አንተ እየጠየከኝ ነው። እኔ የተወያየን ነው አይደል? እኔ አንተን ስልጣን መውሰድ ይችላል? አንተን ማድረግ ይችላል? በስጋ እንኳን ሰው ሆነ ሰማይና ምድርን አስተካክሎ የፈጠረው ከፈጠራት ጊዜ ጀምሮ ፀሐይ አንድ ቀን ስራውን አቆማ ታውቃለች? ይህንን አስተካክሎ የፈጠረን ፈጣሪ ጧት የተናገርነውን ያሰብነውን መፈጸም የማንችል ሰዎች ለምን ይሄን አላረክም? የእግዚአብሔር ቃል እንዲህ ነው። ክርክሩ ጦፏል። መጽሐፍ ቅዱስ ለማስተካከል እንዲህ ነው እያሉ እሱ አላዋቂነት ስላለ ነው። አሁን የሰው ትልቁ ችግር አላዋቂነትን ማወቅ እና ከዛ ለመማር። አንዳንድ እግዚአብሔር የሚያሳዝነኝ በጣም እኔ መጽሐፍ አነባለሁ፣ የሀገራችንም ይሁን የውጭም ሀገር ይሁን አነባለሁ እና ዘሞር ባነበብኩኝ ቁጥር ምን ያህል እንደማላቅ በተለይ እግዚአብሔርን አፈቀርኩት ባለኩ ቁጥር ከኔ የበለጠ አፍቅሮ የጻፈው ሰውዬ፣ ከኔ የበለጠ የሚገልጸው ሰውዬ፣ ከኔ የበለጠ ስለሱ የሚናገረው ሰውዬ ሳይ ይሄ ነገር ይሄ ባህር በጣም ጥልቅ ነው፣ ማለቂያ የለውም። ገባ? ሰሞኑን እያነበብኩት ያለው መጽሐፍ አለ ተክለ ጻድቅ መኩሪያ የጻፉት ስለ የሰው ጠባይና አብሮ የመኖር ዘዴ የሚል መጽሐፍ እና እዛ ላይ ስለ ሰዎች ያወራሉ። ስለ ማቴሪያሊስቲክ የሆነ ሰው፣ መንፈሳዊ የሆነ ሰው፣ ትጉ የሆነ ሰው፣ ፈሪ፣ ስለ ሰው ባህሪ ብቻ ያወራሉ። ሀሳብ ጠባብ የሆነ ሰው አለ። አሁን ሀሳብ ጠባብ እሳቸው የሚሉት በቃ አንድ ሰው እያለ እዛው ደብሩ እዛው ነው፣ እርሻው እዛው ነው፣ ኑሮው እዛው ነው። ከዛ ውጭ ሌላ ምንም ነገር አያደርግም። በቃ እዛው በዛው ነው። ሌላ ነገር ብታመጣበት በቃ አይሆንም፣ ግጭት ነው። ሚስቱ ከሌላ ቦታ እሳት በገል ይዛ ስለመጣች ጠበጠባት ይዞ በቃ የራሱን ነገር ነው የሚፈልገው። ኢቭን አባቶቻችን አርበኞች ሲዋጉ ጣሊያንን ከዛ ሰፈር መውጣት አልፈለገም አሉ። የሚያውቁት ተደብቆ ጌሾ ውስጥ እና ድጋሜ ሲመለሱ ብለው ልጆቻቸው ይዘዋቸው ወደ ሌላ ቦታ ወደ አዲስ አበባ ሊወስዷቸው ቢሉ እምብየው ብለው ገዘቷቸው ጭራሽ ማለት። እንደዚህ አይነት ሀሳብ ጠባብ የሆነ ሰው አለ። አንዳንድ ደግሞ ትጉዮ ማለት ይሄ ኦኬ። መጽሐፎቹን እያነበብኩኝ ስመጣ አእምሮዬ በጣም እየተገለጠ ይመጣል ማለት። ከዛ በኋላ እግዚአብሔር ማለት አንድ ያነበብኩት መጽሐፍ ላይ ዓለም ልክ አንድ ሕፃን ልጅ የሆነ ሽንኩርት ወድቃ ያያል እና ሽንኩርቷን ያይና ፍሬዋን ያገኝ መስሎት ልጦ ፍሬውን ያገኛል። ሲልጥ አያልቅም መጨረሻ ላይ ፍሬ ብሎ ነገር የለም። የዓለም ስልጣን፣ የዓለም ዝና፣ የዓለም መደነቅ፣ የዓለም ገንዘብ መጨረሻው እንደዚህ ነው። ስለዚህ ሰው አንዳንድ እግዚአብሔር ለምንድን ነው ሰውን የሚረዳው ለምን ይረዳኛል ብዬ ስጠይቅ አለማወቄ ገብቶት ነው። የሚያደርጉትን አያውቁምና ይቅር በላቸው ነው ያሉት። አሁን እኮ ትልቁ እኮ የሰው ልጅ እኮ ትልቁ በሽታው አላዋቂ ነው። በቃ አላዋቂ ማለት እኔ እንደ ትልቅ ኃጢአት ብዬ ማስበው ኢግኖራንስን ነው። እግዚአብሔርን አለማወቅ፣ ቤተክርስቲያን ምን እንደምትል አለማወቅ፣ ሰው ምን እንደሆነ አለማወቅ፣ ህይወት ምን እንደሆነ አለማወቅ፣ የእግዚአብሔር መንግስት ምን እንደሆነ አለማወቅ፣ ዓለም ምን እንደሆነ አለማወቅ፣ ኢቨን ፖለቲክስ ምን እንደሆነ አለማወቅ። አላዋቂ ሰው ደረቱን ነፍቶ ተኝቶ በሰላም ሲያድር ያመኛል። እኔ ልክ ጥያቄ እንደተመለሰለት እንቅልፉን ሲተኛ፣ ልክ ጥያቄ እንደተመለሰለት ሚዲያ እያየ እድሜውን ሲጨርስ፣ ልክ ጥያቄ እንደተመለሰለት ሲያወራ ሲከራከር ደግሞ ስታይ እሱ ያማል። እሱ እጅግ በጣም ያማል። ገባ? ግን የሚያውቅ ሰው ግን በጥበቡ እግዚአብሔርን ያገኛል። አለማወቅን ማወቅ የምትችለው ቅድም በምን መንገድ ውስጥ ነው? በእውነት መንገድ ላይ ነው። አሁን የዚህ ፍሬ ውጤት ነው። አለማወቁን የሚያውቅ የለም። ይችን ስታነሳ እኔ በምን አወቅኩ መሰል አለማወቅ? አዲስ አበባ ዩኒቨርሲቲ ስገባ ዲፓርትመንቶቹ ብዙ ናቸው። ከዛ አንተ
አንዱን ፊልድ ተማርኩኝ 3 ዓመት ለዚህ። ከዛ ደግሞ ስፔሻል ላርገው ብትል ከነዛ መሃል አንዷን ደግሞ ከዛ ከተማርከው አንዷን መርጠ ነው ሰፊ ነው በጣም አንዷን መርጠ ነው ከዛ ከሁሉም ደግሞ በዛች ላይ ነው ፕሮፌሰር ምን ምትሆነው። ከዛ አንተ ፕሮፌሰር አዋቂ ብላ ዓለም ትሸልማለች፣ ታደንቃለች። እዚህ ጋር እኮ እልፍ ዲፓርትመንት እግዚአብሔር የዚህ ሁሉ ባለቤት ነው። በደንብ ባነበብክ፣ በደንብ ወደ እግዚአብሔር በቀረብክ፣ በደንብ ሰዎችን በተመለከትኩ ቁጥር አለማወቅህን ስታቅ አለማወቅህ ደግሞ ምንን ይገልጥልሃል? ትላንትና ላይ ልክ ነኝ ብለህ በኮንፊደንስ የሄድከው መንገድ የምታደርገው አለማወቅህን አለማወቅ ልበደንዳና ያደርጋል። ጠማማውን ቀና ነው ትላለህ፣ ይከራከራል፣ ይጨቃጨቃል። መሰረቱ እኮ የለም። አለማወቁን የማያቅ ሰው ሽንፈትን አይወድ። እውነትን ብትነግረው ለአንተ አዎ ብሎ መቀበል ሽንፈት ይላል። ለምን መሰለ? በልብ ያለ ፈታኛል። ቅድም ያልነው ያ በውስጥህ እሱ ለብቻ እሺ ብለህ ለኔ ይቅርታዬን ተቀብለህ ከሄድክ በኋላ ፈሪ ይላል። ጉዳዩ ጠላት ከውስጥ አለ። ያ ጠላት የሚነግርህ ነገር አለ። እዛ ላይ በውጭ ደግሞ ዓለም ትዕቢተኞችን ሾማ፣ አመፀኞችን ከፍ አድርጋ፣ ዘረኞችን ባለጌዎችን አክብራ አጨብጭባ፣ ልዩነትን የሚያደርጉ ጨካኞችን ደግሞ ቆራጦች ናቸው፣ ጀግኖች ነው ትላለች። ምርጫ ታጣል። አለማወቅህን ለማወቅ አስቀድመ ራስን ለማን መስጠት አለብህ? ለእግዚአብሔር መስጠት አለብህ። በዚህ መሰረት ውስጥ ደግሞ እንዳትሄድ ቅድም ምን አልኩ? ከመሰረት ታች አሁን ሁሉም ይመነጨው ከመሰረት። መሰረቱን በደንብ ቆፍረ ካልሰራው የቱንም ያህል ፎቅ ገንባ ወደ ላይ ይፈርሳል። ልክ ቃሉም እንደሚለው ማለት ነው። ግን አንተ እንዴት ነው ወደዚህ እንዴት መጣ? ከዛ አሁን ልጅነታችን ላይ ለጠንቋይ ተላልፎ የተሰጡ ሰዎች ካሉ ባዕድ አምላኪዎች፣ እዚህ ሀገር የእግዚአብሔር ሀገር ይባላል። ብዙ ሰዎች ግን ጠንቋይ አምላኪዎች ናቸው፣ ሴጣን አምላኪዎች ናቸው፣ ንብረት አምላኪዎች ናቸው። አባቶቻችን እንደዚህ አልኖሩም ነበር የኖሩት። አሜሪካ የማን ሀገር ናት? ጃፓን፣ እስራኤል የማን ሀገር ናቸው? እግዚአብሔር። ይሄኛው ምን ይሆናል መሰለ? ለመደበቂያ ይሆናል። አሁን ኢትዮጵያ የቃል ኪዳን ሀገር ናት፣ የመጪው ዘመን የትንሣኤ አብሳሪ ናት። ለምን ቢባል የአንድም ሐዋርያ ደም አልፈሰሰባትም። በብዙ ነገር ኢትዮጵያ ሁሉ ነገሯ ገና አለ። ኢትዮጵያን የተቸገረችው ልጆቿ አላወቋል እኮ። እሳት አመድን ወለደ ሆነና እኛ በፍጥነት ዓለምን ለመምሰል ነው የምንሮጠው። የእኛን እንቁ ጥለን እዚህ የነፍስም የስጋም አለ። ወደ ውጭ ስትሄድ ደግሞ በስጋ ላይ ጨርሰዋል። በስጋ በሁሉ ነገር አይተ ከሆነ ያንዳንዱን ነገር የስጋን እውቀት ተጠቅመውታል። ነፍስና ስጋ ደግሞ ትንሽ ሁሌ አንዱ የበላይ አንዱ የበታች አንዳቸው ተገዝተው መኖር አለበት። ተገዝተው እንጂ እኩል ለእኩል ተስማምተው ይሆነ። የስጋ ከበለጠብህ በነፍስ ትጠፋለህ። ያንን ባላንስ ለማድረግ ደግሞ መንፈስ ቅዱስ ካንተ ጋር መሆን አለበት። እግዚአብሔርን ሕይወትን ለሱ መስጠት አለበት። በዚህን ጊዜ ነፍስህንም ስጋህንም ታሳርፋለህ። አሁን በኢትዮጵያ ሁሉ ስጦታ አለ እኮ ተሰጥቶናል። ነገር ግን ከግብር ከተግባር ይልቅ ነን ማለት አንደበት ላይ ሆነ። ያ የተሰጠ እኔ አባቶቻችን እንዲህ ናቸው የቅዱሳን ሀገር እንላለን አይደል? ለምሳሌ ውሸትን ሲያለማምደን ሰው ሲያገባ ምን ይባላል? የአብርሃም የሳራ ሊሆን አይችልም። የአብርሃም ሳራ ለምን ሊሆን አይችልም በለኝ። ያቺ በንጽህና በቅድስና አብርሃምና ሳራ ለእግዚአብሔር ታዘው ኖረዋል። በሕግ በስርዓቱ እሱ እናቴ እያለ እሱ አባቴ እያለች ታዘው ኖረዋል አይደል? በፍቅር በጎጆ ኖረዋል። የአብርሃምና የሳራን ሕይወት ከፈለግ የእነሱ መንገድ መከተል አለብህ። ያ ማለት በጎጆ በድንኳን መኖር አይደለም። አሁን ቢያንስ እግዚአብሔር ቤተክርስቲያን ያስቀመጠችው የቅድስና የንጽህና ሕይወት አለ አይደል? አንተ ግን በብዙ ክፋትና በኃጢአት ውስጥ እየኖርን እንኳን ምሳሌ ልንሆን ልጆቻችንን በብዙ በሱስ በክፋት ዲያብሎስ ነጥቆን እኛን ነጥቆን ቤታችንን ወርሶ እሱ ነክሶበት ፍቅር የለም፣ አንድነት የለም፣ መግባባት የለም። ባል የራሱን በውጭ ያሳድዳል። አብሮ መኖራችን የዚህ ዘመን ብዙ ትዳር ለሰው ተብሎ ለሰው እንጂ ፈርሷል። እንዲህ ሆነን የአብርሃም የሳራ ይሆናል። ሰይጣን ውሸትን ሲያለማምደን ከዚህ ጀመረ። ምን ሆነ? የቅዱሳን አባቶቻችንን ሕይወት ዝም ብለን እንደ ቀልድ እንደ ተረት እያደረገው መባል የማይባለውን እንዲባል እያደረገ እያሰለጠንን እየተለማመድን መጣን። ከዛ በኋላ ምንድን ነው ቤተ ክርስቲያን መሄድ የምታገኘው? ፈጣሪ ለማግኘት አምላክን ለማግኘት። አምላክህ ጋር ስትሄድ እንዴት መሆን አለበት? ተዘጋጅተ እንኳን አምላክህ ጋር ሰርግ ስትጠራ አንድ ጥሩ ወዳጅን እኔ እዚህ ኢንተርቪው ለመምጣት
ይክፋም ይልማም ያለችኝን አስተካክዬ ያልመጣው የፈጠረ አምላክ ለማግኘት እንዴት ነው መሄድ ያለብን? ልብህን ማጽዳት ማዘጋጀት። የልብስ አይደለም፣ የነጠላ አይደለም። አሁን ምን ሆነ? መንገዳችን ሁሉ ለሰዎች ሆነ። ሰው ደግሞ ማን ሆነ? ስጋ የለበሰ አጋንንት ሆነ። የውስጥን ስሜት የሚረዳ ሳይሆን አላማን አግዞ የሚያግዝ ሳይሆን ዕለቱን ለሚፈልግ ፐርፐዝ ሁኔታ ሙዱ ተባብለህ ትለያያለህ። ታዲያ ከሰው ስትለይ ብቻህን ያገኛል። ብዙ ሰው ብቻውን መሆን አይወድም። ብቻህን ስትሆን ፈጣሪን ታገኘዋለህ። ከራስ ጋር ትነጋገራለህ። ብዙ ትላንትን ታመጠዋለህ። ቤተሰብን ትመረምራለህ። ራስን ትመረምራለህ። ብዙ ነገር አለ። ብዙ ሰው ብቻዬን እወዳለሁ ነው የሚለው እና አንድ ሁለት እንበል ከሰው ጋር መሆን። እነዚህ ከሰው ጋር ህብረት የሚወዱ ሰዎች ያለ ቦታው ያለ ጊዜው ዝም ብሎ ራስን እየረሱ የሚሄዱ ሰዎች በውስጣቸው ያለው ቅድም ያለው ያን ጠላት መቋቋም አይችሉ። ፍርሃት አለ፣ ድብርት አለ፣ ጭንቀት አለ። ያንን ደግሞ ማሸነፍ የምትችለው ያኛው በውስጥ ያለ ጠላት ምን ያህል እንደሰለጠነብህ ላይ ሰልጥኖ ያሳያል። ያስጨንቃል። ቤት ስራ ልወጣ ስል ያስተኛል። አትፈልግም እኮ ሰውነትህን ይቆጣጠረዋል። ቅድም ተሰጥቷል ያልኩ ማለት ነው። ተሰጥቻለሁ አልኩ አይደለ? ስሰጥ ተቀብሎኛል። እኔን የተቀበለው በእኔ ፈቃድ አይደለም። ቢሆንም ግን ወላጅ ስልጣን ነበረው። ሕፃን ነህ አንተ፣ ተሰጥተሃል አይደል? ከዛ በኋላ እሱን ለማሸነፍ በምታደርገው ነገር ውስጥ ገንዘቤ ይልሃል። ሳትፈልግ ሳትሆን ገንዘቤ ይልሃል። በፍጹም መንፈሳዊ የህይወት መረጋጋት እንዳይኖሩ ከውጭ ከውስጥ ይነክሳል። በዚህን ጊዜ ቅድም ባልኩ የሚስጥር በር አወኩኝ አባቴ እንደሰጠኝ። ይሄ በቤተሰባችን ስውር ሚስጥር የምናገረው አንድ እውነትም ስላለ በዚህ ውስጥ ማለት ነው። ብዙዎች ያስባሉ። በዚህ ጊዜ አባቴን ሄጄ ጠየቅኩት። ፊት ለፊት ሰጥተኛል አልኩት። በፍጹም አይ ሰጥተኛል። የሰማሁት አካል ከማምነው አካል ሊዋሸኝ አይችልም። በዚህ ጊዜ ልጅ ያብዷል አለ። እኔ አልታመንኩም። የጠየቅኩ እውነት ነው። ያን በምልበት ሰዓት ሆዴን ያመኝና አለ መጽሐፍ ካነበብክ ዲያብሎስ ሲያዝ ሲደነግጥ መሸነፍ ሲጀምር የሚያሳያቸው በሰውነት ላይ ምልክቶችን በራሴ ላይ አየሁ። እሱ ሲሸነፍ ግን ከባድ። እናቴ እህት ወንድሞቼ በሌሉበት አመነልኝ። ሰጥቻለሁ ብሎ አዎ አመነ። ከዛ በኋላ እኔም አውቀው እንደዚህ አይነት ነገር ልታደርግ ያው ሁላችንም እናት አባቶቻችን መልካም፣ ጻድቅ፣ ቅዱስ፣ ንጹህ ናቸው። ለምን እግዚአብሔርን በዚህኛው እግዚአብሔርነት አናውቀውም? በማንነቱ ያው በእነሱ ውስጥ ነው። እናትና አባትን አክብር ይልሃል አይደለ? ያ የሚሰጥህ አለ። ያን እየነገሩ ነው የምታድገው። በዚህን ጊዜ እንግዲህ አንተ ለሱ ከሰጠኝ መጀመሪያም አንተ የሱ ነህ ማለት ነው አልኩት። አዎ አለኝ። ልጄ አለ ከዚህ ለመውጣት የምትሞክር ከሆነ ይገልሃል አለኝ። ቃል በቃል አዋርድሃለሁ፣ አስጨንቅሃለሁ አለኝ። ይህን የምሰማው እጅግ በጣም የምወደው ህይወቴን ለሱ ለመስጠት ጎሚስታ ሰርቶ ሲመጣ እጁ ተቆራርጦ የማየው አባቴ እሱን ለመጦር ለእናት ለአባት ነው ያደግኩት ማለት ነው። ብዙ ጊዜ አልናገርም። ለሰው ብትናገር የሚጠቅም የለም። የውስጥ መናገር የለብም። ከአምላክ ጋር ነው መጨረስ ያለብን። እነሱ የሚያውቁት ሄኖ ካለ እኔ የማውቀው ሄኖ ካለ። ስለዚህ በዛ መሀል ላይ ማዋረዱን አዋርደኝ፣ እኔ ግን በእግዚአብሔር ኃይል አሸንፋለሁ፣ እሱ ግን አይገለኝም አለ። ቤት መጥቼ ጸሎት እያረኩ እያለ ድጋሚ መጣ። ሁሉም ገብተዋል። እሱ የሚፈልገው አንተን ነው። ያ እዛ ግብር የተሰጠዋል አይደል? ያ ያደረበት መንፈሱ ሰው አምጣው ይለኛል። እሱን እኔን አምጣው ጠንቋይ ጋና እዛ ወደ ጫንጮ የሚባል እና አምጣው ይናል እና እባክህ ልጅ ያለ እንደዚህ ተቆራርጦ ባሳደግኩ እጄ በቃ እባክህ አለ። ደግሞ በጣም ይፈራል ምልህ ይወደዳል፣ ይከበራል። እንደሱ ያለ መልካም ሰው በዛ አካባቢ ላይ እኔም በቃ ምኮራበት አባት ነው። ክብሬን አለ ደግሞ እና ከልጅነት ጀምሮ የምላቸው አንድ ነገር ነበር። እናንተ ወለዳችሁኝ እንጂ አታውቁኝም እላቸዋለሁ። ወለዳችሁኝም አታውቁኝም ማለት ምን ማለት መሰል? ሰዎች ሁሉም ሰው አሁን አንተ በስራ አካባቢ ሰዎች የሚስሉት ማንነት አለ። አንዱ የዋ ነው ይላል፣ አንዴ መልካም ነው ይላል። የሆነ በጎ ነገር ያረክለት ሰው ከሆነ ደግሞ መልአክ ነው ይላል። ደግሞ የሆነ ቀን በሆነ ነገር ብሎ እንደው አንተ ሰበር ብለ ያለፍከው እሱ ፈሪ ነው ይላል። ደግሞ በሆነ አጋጣሚ ስሜታዊ ሆነ የተያዝከው ሰው ካለ ጀግና ነው ይላል፣ ደፋር ነው ይላል። ሁሉም ሰው ይሰጣል፣ የእሱ ማንነት አለ። ሰው ግን ማንም ሰው የማያውቀው ማንነቱ ውስጡ አለ። እኔ ማንነቴን ስለማውቀው ይህን እላቸው የነበረው ለምንድን ነው? በነፍሴ ጉዳይ ከመጣህ እኔ እናት አባት አላውቅም። ምክንያቱም እናትና አባትህን አክብር ሲል ከላይ እኮ ትእዛዛት አለ። ጌታ አምላክህን በፍጹም ልብ በፍጹም አይለውሰደው አይደል? የጌታ አምላክን ስም በከንቱ አሉ ትእዛዛቶች እንደ አንድ ትእዛዝ። ሁለተኛ ደግሞ እዚህ ወንጌል ላይ አለ የሰው ጠላቱ የገዛውን ልለይ ብለዋል። ምን ማለት ነው? አባትህ መልካም መንገድ የሚመራ እግዚአብሔር የሚወደው መንገድ ላይ ካለ ታዘዘው፣ አክብረው። በክፋት መንገድ ላይ ካለ ደግሞ ገድላት እንግዲህ ታውቃለህ፣
በገድላት ብዙ ቅዱሳን አባቶቻችን ወላጆቻቸው ሲያሰቃያቸው እናያለን። ለምን ክርስቲያኖች ብሎ አይደል አባት ተደርበው እነ ፊቅጦር ብዙዎቹ እንድታነብ አለኩ። ያን አባትህን ልትታዘዘው አትችል። ወዴት ነውና የሚመራ? ወደ ሰይጣን ነው። ታዲያ እኔ ወደ ክፋት ለዲያብሎስ ሰጥቻለሁና ተገዛ የሚለኝ አባቴን ባላከብረው እናትና አባትህን አላከበርኩም ተብሎ ይፈረድብኛል። ጽድቅ ነው። ሰዎች በብዙ ፈረዱብኝ ማለት ነው። በዚህን ጊዜ አሸንፋለሁ አልኩት። መጥቶ ለመነኝ። አይ እንዳላዋርድ ያልከውን ብዙ መከራ ያው ታመጣላችሁ። ያ መከራ ግን ያጸናኛል። እርግጥ ነው እግዚአብሔር ያጸናኛል፣ አሸንፋለሁ። ምክንያቱም ልታሸንፈኝ አትችልም። እኔ በልቤ ዓላማ አለ፣ የተሰጠኝ ነገር አለ። ፈተናውን ሳታደርገው እኔ ላይም ሳታደርስ አንተም በኋላ ውርደት ሳይመጣ ከአካባቢ ዞር ልበል። አንድ አካባቢ ነው ተከራይቼ የሚኖረው። እነሱ ቤተሰቦች የሚኖሩበት እዛው ቅርብ ነው። እንደዚች ራቅ ልበል። ከዛ የምትፈልጉት ያው ገንዘብ ነው። ገንዘብ ሀብታሞኛ አይደለም፣ መንግስት ስራ ነው የምሰራው አይደል። የውጭ ጉዳዮች ብዙ የህይወት እድሎች ነበሩኝ። ግን ብዙዎቹ እነዛን ለመያዝ ሲሄድ ለጊዜው ቤተሰብ ብዙ ነገር ያደርጋል። ሰው አይረዳም። እና ያው ቤተሰብን ከወደድክ እንደ ማንኛውም ኢትዮጵያዊ ያው መስዋዕት የምታደርገው ነገር አለ። ያንን ለማድረግ ኖር ያለው አብሬ ማለት። አሁን ግን ብሩ አደርግላቸዋለሁ የሚደረግ ያን ያህል ምረዳቸው ሆኜ እኮ አይደለም፣ ብሩም ይበቃ አይደለም። ግን ቢያንስ የሆነ በርበሬ ሲፈጭ የሆነ ታረጋለህ፣ ወንድምን የሆነ ታረጋለህ። የሚያስተዳድር እግዚአብሔር ነውና የዕለት እንጀራና የዓመት ልብስ አይከለክልም። ይሄ ማለት እኔ አሁን አንተ ከመገብከኝ የዕለት ጉርሴን በአንተ አድሮ ሰጥቶኛል እንጂ አንተ ልሰጠኝ አትችልም። በህይወት ዘመኔ ከተፈጠርኩ ለእኔ መልካም ነገርን ከእግዚአብሔር ውጭ አድርጎልኝ የሚያውቅ ሰው የለም። ግን ሰውየው ምክንያት ሆኗልና እንደ ልብ ቅንነቱ ባልንጀራ ወዳጅ ታደርገዋለህ። የሰጠህ ግን ምስጋና ለማን ነው? ብዙ ሰዎች ይናደዳሉ። አንድ ነገር ሲያደርጉ ምስጋና ለእግዚአብሔር ይሁን ይላሉ። የጽሁፌ ማሳረጊያ ነው። ምክንያቱም በመልካም ጀምሮ እስከ መጨረሻ በመልካም የምታገኘው እግዚአብሔር ብቻ ነው። ስለዚህ ምስጋና ለእግዚአብሔር ብትል ይገባዋል። ሰውን ግን አንተ ጠዋት አብልተኝ ባመሰግን 3 ቀን ተከታታይ በመጣ የለም ናት ብሎ ነው የሚያባርር። አዎ ባህሪው ነው። አየህ። ስለዚህ አልኩት ዞር ልበል አልኩት። በዚህ ጊዜ በጣም አስፈራርቶታል። እዛ ያለው አካል በተኛውበት ጠዋት ላይ ወደ ስራ ላይ ታምሜ ነበረ። የበጎ አድራጎት ስራዎች አንዳንድ መልካም ስራዎች አያሳጣኝ ምሰራ ነበር። አምባሳደር ፓርክ ታውቀዋለህ? እዛ ውስጥ ጂም እንትን አሰራ ነበር። ኤሮቢክስ ማሰራቸው ሰዎች አሉ፣ ብዙ ሰዎች፣ እነሱ ከስራ ውጪ ማለት። ከዛ ያ ብር ይከፍሉኛል በወር። ያን ብር እንሰበስብና ልክ አዲስ ትምህርት ዘመን አለ አይደል? ያንን ቦርሳ ደብተር ገዛና አካባቢ ላይ ላሉ ህፃናት ፕሮግራም አዘጋጅቼ ይሰጣሉ። የሚሰጡኝን ብር ጨምሮ እነሱም በሀሳቡ ስለሚደሰቱ ይጨማምሩና እዛው እናረጋለን። መልካም ነገር አለ። ቀበሌ በመግባቴ እዛ ስራ ላይ በመሆኔ የአካባቢ ልጆች በብዙ ይጠሉኝ ነበር። ለምን መሰለ? ባለስልጣን ከሆንክ ያንተ ዘመዶች ሁሉም ማድረግ ምችል ይመስላቸዋል። የሆነ የመንግስት ጉዳይ ቢኖራቸው እንድትፈጽምላቸው ይላሉ። እነዚህም ልጆች የአካባቢ ልጆች ውስጥ ነው እዚህ የምሰራው። የተለያዩ እድሎች አሉ፣ ግን እኔ ውሳኔ መስጠት የምችልባቸው አንድ የሉ። አቅጣጫ ትእዛዝ ነው ከላይ የሚመጣው። ግን አንድ ነገር አለ። በእርግጥ ህሊናህን ካረከስክና ፈጣሪህን እንዲጠየፍ ፈልገ ከሱ ትእዛዝ ከወጣ ልታረግ የምችለው ነገር አለ። እኔ ደግሞ ያማንነት። ስለዚህ መጥላታቸው ልክ ነበር። በጊዜ የሚፈልጉትን ነገር ማድረግ የምችል ይመስላቸዋል። ግን ላረግ አልችልም፣ ስልጣኑ የለኝም። ታዲያ ይህን በዚህ መንገድ ለምን አታረገውም ይሏል። ያ የሚሉ መንገድ ደግሞ ፈጣሪ የማይወደው። ስለዚህ መጠላቱ መልካም ነው። በጣም ይጣላል። ደግሞ ድሆቹ ታች ያሉት ደግሞ እንደዚህ ስለምታረግ ይወደዋል። በብዙ ይነክሳል ዲያብሎስ፣ በብዙ። ግን ጉዳዩ የምን መሰለ? አንተ ከመንገድና ከልብ ሰላም ጋር ፈተነ ሰይጣኑ። ከዛ አባት ከዛ በኋላ በውስጥ አይደለም የፈተነኝ። በንጋታው ጠዋት ወደ ስራ ልወጣ ስል ሰንሰለት ይዘው መጡ። ያስሩ ሊወስዱ። የአካባቢ ሰው ሁሉ ተደበላለ። ከዛስ አስቀድሞ ታመመ ልጃችን ብሎ አስወራ እንዳለው መጡ ወደ ቤት። እኔ ጸሎት እያረኩ ሰው ውጭ ላይ ተሰበሰበ። ወደ ውስጥ ተመለስኩ። ሰው ሁሉ ተሰብስቧል። ማረገውን ነገር ሳስብ መከራ ፈተና ቢደርስብህ አሁን መታወቂያ ላይ አደጋ ጊዜ ተጠሪ ማን ነው የሚለው? ወይ አባትህ ወይ እናትህ። የኔ አባቴ ነው የሚለው። እግዚአብሔር ነበር ማለት የነበረ በመታወቂያ ላይ አችልም እንጂ በልቤ እሱን ነው የምለው። አሁን ከዛ ስልክ ቁጥር ጠቅስ ታስቀምጣል። ይሄን ደግሞ መንግስት አይፈቅድልህም። አንድ ቦታ ሲሄድ ስምህ ማን ነው እናትህ ማናት ይሉኛል። ፎርማ ወላዲት አምላክ ማርያም እላቸውና አይ ሲሉኝ ነው የምለው። መጀመሪያ እናገራለሁ። ያንም አላስቀምጥበት ምክንያት ለምንድን ነው? አይፈቀድልም ህጉ። ከዛ ግን ሰው መጣ አመፀ ሲሉ ምናምን። ከዛ በኋላ በቃ በሩን ታላቅ ወንድሜ ገነጠለው።
በሰንሰለት አረጉ። ታሪኩ በሙሉ መጽሐፍ ጊዜው ሲደርስ ተጽፎ ተቀምጧልና በዛ መሃል ይዘውኝ ወጣ። ይዘውኝ ሄዱ። ምንም ታረገኝ አችልም እለው ነበር። ለምንድነው ይሄ ኮንፊደንስ የሚመጣው? ቅድም የሚስጥር በር ያልኩ አለ፣ የሚያጸና አምላክ አለ እኮ እንዴ። ታዲያ ሰማዕታት ተጋደሉ እንዲሆኑ ሲባል እሳት አይተው ሳይፈሩ መስላል። እሳቱ በፊት ለፊት አለ በስጋይ፣ ከእሳት የበለጠው አምላክ ደግሞ ያዩታል። ስለዚህ ለነሱ ቀልድ ነው ይሄ። እውነት ነው። ከዛ ግን ሄደው ገቡ ጠንቋይ ጋር። ከዛ ይዘው እየሄዱ እያለ ራሱን ኮንትሮል ማድረግ አልቻለም። እየነዳ መኪና አባት እየነዳ ወዴት እንደሚነዳ አቆ እሱ እየወጣን ነው እያለ ወደ እንጦጦ ኪዳነ ምሕረት የዛ ሰዓት ገባኝ። እየነዳ የሚመስለው ወደ ሌላ ነው። ወደዛ ወሰደ። ከዛ ይሄን የምናገረው ብዙ የአካባቢ ሰዎች፣ በጣም ብዙ የሥራ ባልደረቦች፣ በጣም ብዙ ሰዎች ታምሜ እንደወጣው እብዶኜ እንደወጣው ምናምን የሚታወቀው ይደነግጣሉ። አሁን ብዙዎች ሳይሆን ከዛ ግን ያ አይደለም እውነታው። ያ ስለ ነፍስ የሚከፈል መንገድ ነው። ከዛ እንጦጦ ማርያም ገባ። ከዛ በኋላ ነጠቀች። እሱ አልቻለም። እዛ እኔ አውቃለሁ። እዛ ሰንሰለቷል። እዛ ላይ እዛው ቤት ተከራዩ። በሩ ላይ ጸበል ምናምን አሉ። እንዴ ጸበል እኮ እኔ ህይወቴ ነው እንዴ ዕለት ዕለት ሸክሜን የሚያቀል ነው ብዬ ሄዳለሁ ወደዛ። በዚህ መሀል 2 ቀን 3 ቀን 4 ቀን አብሮኝ ያደረና 5ኛ ቀን ቤት ውስጥ መቀመጥ አልቻልኩም። እንዳሰረኝ ጥሎኝ ሄደ። ጠዋት እነሳለሁ፣ ራሴ ሰንሰለቱን አስረዋለሁ። እዛ በኋላ ወደ ጸበል ሄዳለሁ። ከዛ ንግግራችን በረታ ማለት ነው። እነሱ እየመጡ ያው አላደም ሊወስዱ አይችሉም። በዛ መሀል ብዙ ታገሉ። ያው ሰው እየመጣ ይጠይቀኛል። ብዙ ሰው፣ የሰፈር ሰው ምናምን አላደም፣ አንተ ይሄ አይጠቅምህም፣ ይሄው እኔን አልገደለኝም፣ ምን አረገኝ የምትለው፣ ስለዚህ ብትመለስ ይሻላል። እኔ ልትለየኝ አልችልም ከፈጣሪ፣ ምንም ነገር ሊለይ አይችልም እኔ እስካልፈቀድኩ ድረስ ማለት ነው። ተመለስ አባት አልኩት። ያሾፍብኝ ነበር፣ አሁንም ድረስ የቀልድብኝ ነበር ያኔ። ከዛ በኋላ መጨረሻ ላይ ያው ሚለይ ነገር አለ ማለት ታውቀዋለህ ሲያጸናው፣ ግን እርሱ አይደለም ያን ያደረገው አባቴ አይደለም። በውስጥ ያ በሱ አድሮ ከዚች እውነት ሊለየኝ የሚፈልግ እኔም አላውቀው፣ ግን እግዚአብሔር በእኔ ላይ ያለውን ዓላማ የሚያውቅ ጠላት እንዳለኝ ያውቃል። እሱን ነው ማየውን የሱ ፊት ላይ እንጂ አባቴ መልካም እድሜ ልኩን ለተገዛለት፣ ለወደደለት፣ ለኖረለት እውነት ላለው ውሸት ዲያብሎስ ነው የሚሟገተው። ያን ስጋ ይዞ ይወቅም አይወቅም ማለት ነው። እኔ ደግሞ ለማምነው እውነት ነው። መጨረሻ ላይ በቃ አልቻሉም። ካህናቱ እዛ አውልቀው ይሉኝ ነበር፣ አንተ እኮ ጤነኛ ነህ፣ ይሄ አክሊል ነው። በህይወቴ ነፃነትን ካገኘሁባቸውና እጹብ ድንቅ ቀኖች ማለት በሰንሰለት የታሰርኩበት። እንደ እብድ መቆጠር፣ እንደ እብድ ስትቆጠር ፈጣሪ በነፃነት ታገኘዋለህ። በዛን ጊዜ ውስጥ ብዙ ነገርን ትመለከታለህ። ሰዎች እየነገርካቸው እውነቱን አይረዱ እያዩ ምን ያህል የሰው ልጆች ለሚያዩት እውነት፣ ለምትነግራቸው እውነት ሳይሆን እነሱ ለሚያስቡትና በምናባቸው ለሚስሉት ነገር ይገዛሉ። ግን በእርግጥ አይፈረድም። እናት አባት እብድ ነው ብሎ ካሰረ ከእናት አባቴ በላይ አንተ ለኔ ትቆማል። ሰው ቢታመም እናት አባቱ ነው የሚባለው ማለት ነው። ይህን ሁሉ የሚያደርገው ሰይጣን ነው። ግን ተመልሰዋል። አሁን ፋሚሊዎች አሁን እግዚአብሔር ያመልካሉ፣ ንስሐ ገብተዋል። በቃ ለእግዚአብሔር መጨረሻ ላይ እንጦጦ ጥለውኝ ሲመጡ እኔ ወቅቴን ጨረስኩኝ። ከእናቴ ጋር ጨረስኩና ተመለስኩኝ። ብዙ መሳደዶች ምናምን ነበሩ፣ በጣም ብዙ እንደሚባለው አጭር ሳይሆን ብዙ አሳደደ። ወደ ደብረ ሊባኖስም ሄድኩኝ። ብዙ ሆኖ ስመለስ 22 አንድ ጓደኛ ነበረኝ፣ ዩኒቨርሲቲ አብሮኝ የተማረ ማተሚያ ቤት ነበረው። እዛ ያው በስራ አስኪያጅነት አብሬው ለመስራት በጋራ ሆነንና እነሱ አቁም ጠፍቼባቸው ነው የሄድኩት። ከዛ ማለት ነው እነሱ ሲሸሹ እኔም ሀራምቢ ሆቴል ሰበሰብኳቸው። አባቴን፣ እናቴን፣ 2-3 ሰዎች፣ አንድ መርማሪ ወንድም አለኝ፣ እነሱን አድርጌ ተቀመጠ። አሸነፍኳቸው። ያላችሁት ሁሉ ውሸት ሆነ፣ አንድም እውነት የለም። ይህ ሁሉ አለ፣ አንተም ይስማጥ ያልከውን ሁሉ አረክ፣ የኔ አምላክ ያሸንፋል ያልኩ አሸነፍ አለ። ተነጋገርን። ከዛ በኋላ አንድ መስመር አሰመርኩኝ። ያ መስመር ምን መሰለ? በስጋ ካሰብከው ያው ሰው ሁሉ የሚለውን ይላል የራሱ። ግን አንዱ መስመር ምንድን ነው? አሁን ለሁለት ጌቶች ተገዝተናል፣ እኔና እነሱ መሃል ማለት ቤተሰቦቼ ናቸው አይደለ? እናት አባቶቼ ናቸው፣ ቤተሰቦቼ እህት ወንድሞቼ ናቸው። እነሱ ለዛ ተገዝተዋል፣ እኔ ደግሞ እችኛዋን እውነት ይዣለሁ። ስለዚህ ያልኳቸው ዳግም ልጅ የምሆነው አንተም አባቴ እናንተም ቤተሰቦቼ የምትሆኑት እኔ ወዳለሁበት እውነት ስትመጡ። እናንተ የኛ አምላክ ያሸንፋል ብላችኋል፣ እኔ ደግሞ የኔን አምላክ ይዣለሁ አይደል? ስለዚህ አንዱ ያሸንፍና አንድ ያድርግ። ያ እስኪሆን ድረስ
እኔም በመንገዴ እናንተም በመንገዳችሁ እንቀጥላለን። እሺ ከዛስ? በሕይወተ ሥጋ እስካለን የምንገናኘው የአንዳችን ሲያሸንፍ ነው። ለምን መሰለኝ የምነግርህ? ሰይጣን ተስፋ የሚቆርጥ አይደለም፣ የሚተወህ አይደለም። በርህን ያስከፍታል። የውጭ ሰው የውጭ ነው። ዘግተኸው ትሄዳለህ። እምቢ ትለዋለህ፣ በቃኝ ትለዋለህ። በእናት በአባት ሲያደርስብህ እስከ ማሰር ይደርሳል። ያየኸው ፈተና አለ፣ ዳግም ያን ይደግማል። ሁሌ ደግሞ በዛ መንገድ ስትሄድ የመታ ድንጋይ ስትመለስ አይመታም። ስለዚህ ምርጫ እውነት ነው። ሰይጣን በቤተሰብ ውስጥ ለመንገሱና ሁሉን ለመጣሉ ምሳሌ ብዙ ማስረጃ አለ። ከቤተሰብ እኔ ነኝ 12ኛ ክፍል ጨርሼ ዩኒቨርሲቲ የገባሁት። ሌሎችስ? የለም። በጎ ምግባርና ስነ ምግባር ያለው እኔ ነኝ። አሁንም ድረስ ግን አልተታረቃችሁም? ታላቅ ወንድሜ በብዙ አስሮታል። የዛንም ህይወት አባቴ ያውቃል፣ ነግሯል። አሁን ትገናኛላችሁ ፋሚሊዎች ጋር? በዛ ምክንያት እያለን ንስሐ ግባ እያልኩት አባቴ ሞተ። አይ አረፈ የሚባለው በክርስትና ህይወት ቅዱስ ስጋና ክቡር ደሙ ተቀብለ ስትኖር አረፈ ይባላል። how do you feel that? እንዴት ነው የሚሰማክና አባት ንስሐ ሳይገባ ሞቱ? ኦርቶዶክስ አማኝ አይደለው? እግዚአብሔር እኮ መንገድ አለው። አንደኛ ያ ነፍስ ይማራል። አባትን የምትወደው ከሆነ በስጋ ማረፉ መልካም ነው። በስጋ መሞቱን እኔ ወድጄዋለሁ። ለምን ወደድኩት መሰለ? እቺ ምድር በህይወት ስትኖር የንስሐ ህይወት ናት። ንስሐ ነው እያንዳንዱ ቀን። አልገባም ግን አባታ እሱን ልነግርህ ነው። የንስሐ ህይወት ነው አይደለ? ንስሐ ህይወት ውስጥ የማይመለስ ሰው ከዚህ በኋላ የሚኖርበትን ዘመን ሁሉ ምንድን የሚሰራው? ምን እያደረገ ነው? የነበረበት ፋይል ላይ ምን ጀመረ? ማረፉ ቢያንስ ለአዲስ። 2 እግዚአብሔር ደግሞ የቅዱሳን ቃል ኪዳን አለ። ኦርቶዶክስ አይደለን? እኔ በደንብ አምናለሁ። ማመን ብቻ አይደለም ይሆናልም፣ ደግሞም ልክ ነው በንጹህ ሕሊና ስትመረምረው። ስለዚህ ቤተክርስቲያን ቅዳሴ አላት በየዕለቱ፣ ያቺን ታደርጋለህ። የሚገባ አለ፣ ነፍስ ዝክር አለ አይደለ? ያን እያረክ ፈጣሪ በቤተክርስቲያን ሕግ ያስቀመጠልህን ነገር እያረክለት አንተም ትሄዳለህ። አሁን ትልቁ ጉዳይ ምን መሰለህ? ቤተሰቦቼን አግኝቷቸዋል አይደለም? አግኝቷቸዋል፣ እሱን አግኝቷል። እኔ ቢያንስ በዚህኛው ሕግ ጸንቼ እየኖርኩኝ የሚመጡትን እግዚአብሔር ልቦና የሚሰጠውን እስኪያመጣ ድረስ በመንገድ ትጸናለህ። ምን ልልህ መሰለህ? አንተ ሳትጸና ሌላ ልታጸና አችልም። አንተ ሳትቆም ሌላ ልታቆም አችልም። እኔ በዛ መንገድ ላይ ነኝ። እኔ ከጸናው ከበረታው በኋላ እንግዲህ የሚጨርሰውን ጨርሶ የሚቀሉትን እህት ወንድሞቼን ቤተሰቦቼን እሱ ባለኝ ባዘዘኝ ጊዜ አገኛቸዋለሁ። ያድርግልህ። የሚገርም ትግል ነው። ሰው የመጨረሻው ዘመን ላይ ነን። እንደው እስቲ በስተመጨረሻ የምትላቸው ነገር ካለ ለህዝቡ ምንድን ነው የምትነግራቸው ነገር? እንደውም ሰው ጥንቅጦ ወጥቷል። ትዳር እየፈረሰ ነው። ብዙዎቻችን እየተፈተንን ነው። ጦርነቱ አለ። ኑሮ ውድ ነው ይባላል። ቤተክርስቲያን ላይ ያለው ዓለማዊነትን መውደድ አለ። እንደው በስተመጨረሻ ምንድነው የምትላቸው? ግጥም ኦኬ ይሻላል። እሺ። አየ ሰው ልጅ ይላል። እሺ። አየ ሰው ልጅ ሞኙ ክብሩን ያላወቀ ስሜቱን ሲከተል በነፍሱ ወደቀ። ልቡን አሳርፎ ነፍሱን የሚያስደንቅ እልፍ ጥበብ ሞልቶ ክብርን የሚያስታጥቅ ሰለጠንኩኝ ብሎ ሰይጥኖ ቀረና ብኩን ሆኖ ይኖራል እውነትን ጠላና። የሥጋውን ብቻ ምግብና መጠጡን እርካታው አድርጎ የስሜት መንገዱን ቁስ እያመለከ ክፋት እየሰራ ጤነኛ ነኝ ይላል ከንቱን እያወራ። ያሳዝናል መባለጉን ወዶ ክፋት አስደስቶት በትዕቢት ሲናገር ማስተዋሉን አጥቶት የመንገዱ ፍሬ ድንገት ይደርስና ከአፈር ይጥሉታል ሬሳ ይሉና። አያለመታደል አወይ አለማወቅ ስንቱ መንገድ ቀረ በሚያልፈው ሲደነቅ። ፈሪ ጀግና ተብሎ ሽልማት ሲሰጠው አዋቂ አስተዋዩን መሃይም ሲወቅሰው። በተንኮል በሴራ በክፋት ተዛምደው ክፉዎች ሲሿሿሙ በእውነት ላይ አድመው። የዋሁ ተገፍቶ ጨካኙ ሲደገፍ መልካሙ ተጠልቶ በበቀል ሲገረፍ። ጠበቃና ዳኛ አንድ ሆኖ ሆዳቸው እውነት ላይ ሲፈርዱ ለሐሰት ወግነው። ይህን ሁሉ አይቼ ዓለም ብትገርመኝ ኋላ ቀርነ ሲሉኝ በእውነት ደስ አለኝ። ከሥጋዬ በላይ ነፍሴን የምወደው አዎ ኋላ ቀርነኝ መሃይም ሞኝ ሰው። ወደ አፈር ለመግባት አስክሬን ለመባል ምን አንቀዠቀዠኝ ከጉድጓድ ለመጣል። ሰለጠንኩኝ ብዬ ሰይጥኜ ከምገኝ ሞኝ ሆኜ ልኑር ስለ እውነት ስቀኝ። እውነትና ሐሰት ተቆጥረው በአንድነት ግብሩ ተቀያይሮ ትርጉሙ የሕይወት ክፉ መልካም ተብሎ ጥሩ ይነቀፋል። ብልግና ጽድቅ መስሎ እውነትን ያሳዳል። ወዳጄ ጊዜ የማይለወጥ ቀን ማያልፍ መስሏቸው ግፍን የሚሰሩ እጅግ ሞኞች ናቸው። ጥቁሩን ነጭ ብለው ነጩን የሚያጠቁሩ በክፋት ተማምነው በትዕቢት የሚኮሩ
ዛሬ የሚስቁ የነገ አልቃሾች አሳዛኞች ናቸው የነፍስ ፍርደኞች። እምነት ቀና ስትል ራሷን ለውጣ እውነት እንደ ፀሐይ በወቅቱ ስትወጣ ላይ ያለው ወርዶ ወደ ታች ይጣላል። የተናቀው ከብሮ ታሪክ ይቀየራል። የሚታፈስ ታፍሶ የሚታጨር ታጭሎ የዋህ ይደሰታል ክፉ ተወግዶ። አስተውል ዛሬ እንደ ነገ የሚሆን መስሏቸው እቅድ የሚያቅዱ ከእውነት ተጣልተው ቂም በቀል ጥላቻ ጥፋት የተሞሉ ዘወትር በትጋት ክፋት ላይ የሚውሉ የተንኮል መሳሪያ የሰይጣን ዕቃዎች በመንሽ ይጠራሉ ገለባን ክርዳዶች። ወዳጄ ቀን ቀንን ተክቶ ይህ መሆኑ ላይቀር ሩጫው ብዙ ነው የጥፋቱ ነገር። ታዲያ የግፍ ጽዋ ሞልቶ ቃል ሲወጣ ድንገት ሁሉ ፈሪ ይይዛል እውነት ስትወጣበት። እስከዛ ቃል በተግባር ሆኖ ትንቢት እስኪፈጸም ዝብርቅርቁ ይበዛል በድብልቅ ዓለም። ክፉ በክፋቱ ከርቶ ይታበያል ልቡ የጠፋውም መኃጢአት ይኮራል። ትዕቢት እልኸኞች በጣም ይከፋሉ ጽዋ እስኪሞላ ኃይለኛ ይመስላሉ። ውድድር ንጽጽር ፉክክር ይበዛል አድናቆት ሽልማት ጨዋታ ይደራል። በለቅሶ ላይ ለቅሶ በስቃይ ላይ ስቃይ መከራ እየበዛ ሁሉም ይላል ዋይ ዋይ። ወዳጄ እውነት እልሃለሁ አይቶ እንዳላየ ሰምቶ እንዳልሰማ አምላክ ዝም የሚለው መስሎ የተስማማ ፍሬን ከገለባ በጥበብ ሊለይ ነው ለመንገዱ ፍሬ ሁሉንም ይተው። አንተም ይህን አውቀህ በንስሐ ታጠብ ከአምላክህ ታርቀህ በእቅፍ ተሰብሰብ። በዕድሜህ እየቀለድክ በከንቱ መቅበዝበዝ ብዙ ይጎዳሃል በኃጢአት መደንዘዝ። ድንገት ተሰባሪ ሸክላ መሆንህን ቆም ብለህ አስበህ የሞት መንገድህን በሚያልፈው ዓለም የማያልፍ ለመውረስ ከአምላክህ ተስማማ በጸጸት ተመለስ። ሙሉ ፖድካስቱን በአንድ ግጥም ነው ያስቀመጠው። ከልብ አድርጌ አመሰግናለሁ ወንድም። እግዚአብሔር እንግዲህ ጸጋውን ያብዛልን። ሌላ ጊዜም ጠርቼ እንደምናወራ ተስፋ አደርጋለሁ። ቴንክ ዩ ሶ ማች። ጊዜ ይስጥልኝ። ምስጋና ለእግዚአብሔር። አሜን አሜን።